አሚን መልቲሚዲያ ፕሮዳክሽን። ኤሎል ልብ አንጠልጣይ የህይወት ታሪክ ጸሐፊ ራህመት፣ ተራኪ ኢና። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። እየተከታተላችሁን ስለሆነም ከልብ እናመሰግናለን። ዛሬ ከተወለድን ድፍን 18 ዓመታት ተቆጥረዋል። ቱርክ ከሚገኙ ቅንጡ ቤቶች መካከል የአያቶቼ ቤት ተጠቃሽ ነው። መርሐባ ቤኒም አዲን ኤሎል። ሰላም፣ ስሜ ኤሎል ይባላል። ተወልጄ ያደግኩት ኢስታንቡል ሲሆን እናቴ እኔን ስትወልድ ነው ወደ አኺራ ሄደችው። አባቴ ደግሞ የልብ ድካም ስለነበረበት በድንጋጤ ነው የሞተው። ግን እናቴ የመሞቷ በፊት የጻፈችልኝ ደብዳቤ አለ። 18 ዓመቴ ሲሆን እንዳነብ የተቀመጠ ነው። ዛሬ ደግሞ 18 ዓመቴ ነው። ከሌሊቱ 6 ሰዓት ሲሆን ነበር አያቶቼን ስጨቀጭቃቸው የነበረው። ጭቅጭቅ ያላስቀምጥ ሲላቸው አውጥተው ሰጡኝ። ታሪኩ ይህን ይመስላል። አይኖቼን ስገለጥ ከውተት የነጻ ኮርኒስ ይታየኛል። ጆሮቼ ደግሞ ጢን ጢን የሚል ዘመናዊ የልብ ትርታ መስሚያ ማሽን የልቤን ትርታ ይሰማሉ። በአይኖቼ ያለሁበትን ቦታ መቃኘት ጀመርኩ። ምን ሆኜ ነው እዚህ የገባሁት? ጭንቅላቴ ይህን ጥያቄ እየመለሰልኝ ይመስል ለመጨረሻ ጊዜ የሆነውን ነገር ያሳየኝ ጀመር። ለፈጅር ሰላት ወደ መስጂድ እየሄድኩኝ ከፊት ለፊቴ ጥቁር ሄልካት ብቻ እንደነበር ትዝ አለኝ። አንዱን ጥያቄ ተመላልሶልኝ እንዳለቀ ሌላ ጥያቄ ተፈጠረ። ቤተሰቦቼ የት ናቸው? ዞር ዞር ብዬ ስመለከት ነርሶቹን መጥሪያ ተመለከትኩ። ወዲያው ተጫንኩት። አንዲት ነርስ መጥሪያውን እየጠበቀች ይመስል በፍጥነት እኔ ወደ ነበርኩበት ክፍል መጣች። ቤተሰቦቼ የት ነው ያሉት? በሆስፒታል ውስጥ የሚገኝ ካፍቴሪያ ውስጥ አደጋው ከደረሰብሽ ልጅ ቤተሰብ ጋር እያወሩ ነው። እሺ፣ ልጠሪልኝ ትችያለሽ? እሺ። ሁሉም ተከታትለው ገቡ። ማለቴ እናቴ፣ አባቴ፣ ወንድምና እህቴ፣ በተጨማሪም የልጁ ቤተሰቦች ገቡ። የልጁ አባት አንገታቸውን ወደ መሬት አቀርቅረው የኔ ልጅ፣ የትር ልጄ፣ አይታሽ ላደረገው ነገር ይቅርታ አድርግለት። እረ ችግር የለውም ግን ይቅርታ ያድርጉልኝና የእርሶ ስም እና የሚስቶት ስም ማን ይባላል? የኔ ኦርሃን ይባላል፣ የእሷ ደግሞ ጎንቻ። ማሻአላህ። የልጃችሁስ? አይታች። ዶክተሩ ወደ ክፍሉ ገባ። ይቅርታ እንዴ ቼክ ላድርግ፣ ትወጡ? ሁሉም ቀስ በቀስ ወጡ። ህመም የሚሰማሽ ቦታ አለ? አዎ፣ ትንሽ ቀኝ እጅ ላይ ህመም ይሰማኛል። በእጁ የያዘው ማስታወሻ ላይ ከመዘገቡ በኋላ በቅርቡ እንደሚሻልሽ ተስፋ አደርጋለሁ። አመሰግናለሁ። ወደ ውጭ ወጥቶ ከሳምንት በኋላ መውጣት እንደምችል ነገራቸው። ሳምንቱን ሙሉ እየተመላለሱ አስታመሙ። ሆኖም ቀረም በደንብ አልተሻለኝም። የፍርድ ቤት ቀጠሮ ደግሞ ከ2 ቀን በኋላ ነው። ወንድሜ ደጋግሞ አስጠንቅቆኛል። ክሱ እንዳልተው ማለቴ ነው። ወደ ፍርድ ቤት እየሄድን ወንድሜ አሁንም ክሱን ካነሳሽ እገልሻለሁ። ዝም አልኩት። እንደደረስን ኦርሃንና ጎንቻን እሱ አገኘናቸው። ብዙም ሳይቆይ በ2 ሰዎች ፖሊሶች የተያዘ፣ ጸጉሩ ፊቱ ላይ ድፍት ያለ ሲሆን የለበሰው ልብስ እስር ቤት ዓመት የተቀመጠ የሚመስል። ሆኖም ቀረም ግን የልጁ ውበት አይን ያጠፋል። ፖሊሶቹ ወደኛ ሲመጡ ነው አይታች እንደሆነ ያወቅኩት። የእሱን ውበት አድንቄ ሳልጨርስ ወደ ውስጥ ግቡ ተባለን። እኔና አይታች በቀጭኑ በእንጨት የተሰራ የከሳሽና የተከሳሽ መቆሚያ ላይ ቆምን። ችሎቱ ተጀመረ። ዳኛው ለመግቢያ ያህል አንዳንድ ነገር ከተናገረ በኋላ ወይዘሪት የትር ኤርትሩል፣ አቶ አይታች ካዝማች ላይ ባደረሰብሽ የመኪና አደጋ ምክንያት ክስ ትመሰርችበታለሽ። ዞር ብዬ ወንድሜን ሳይ ፊቱን በአሉታ ነቀነቀ። ወደ ዳኛው ዞሬ አይ አልመሰረትበትም። እርግጠኛ ነሽ? አዎ የተከበሩ አቃቤ ሕግ፣ ይህ ችሎት ተዘግቷል፣ ወደ መዝገብ ቤት ይላክ። ከችሎቱ 1 ቀን በፊት ፈጅርን ሰግጄ ልተኛ ስል ስልክ ይጠራ። አንስቼ ማንነቱን ሳየው ወይዘሮ ጎንቻ ነበሩ። አሰላሙን አለይኩም ልጄ። ወአለይኩም ሰላም፣ እንዴት ነሽ? አልሐምዱሊላህ፣ አንቺስ? ደህና አይደለሁ። ምን ተፈጠረ?
እሱም በስልክ አይሆንም። ጠዋት 1 ሰዓት ላይ መህመድ ካፌ እንገናኝ። እሺ። ተኝቼ 12 ሰዓት ተኩል ሲሆን ለመነሳት አስቤ ነበር። ግን ምን ይሁን ልታማክረኝ የፈለገችው ብዬ እንቅልፍ አልመጣለኝ። ያው አይደርስ የለ ሳወጣና ሳወርድ 12 ተኩል እንደሆነ ሳይ እየተጣደፍኩኝ ወደ ተባለው ካፌ ያመራው። ከቤታችን ትንሽ ስለሚቀር አርፍጄ ነበር የመጣሁት። ይቅርታ ጠይቄያት ተቀመጥኩኝ። ምን ተፈጠረ? መጀመሪያ ሻይ ወይስ ቡና? ሻይ። እንኳን ደህና መጣችሁ ሰዎች። እንኳን ደህና ቆየሽ እህቴ። ምን ልታዘዝ? 2 ሻይ። እሺ። አሁን የምነግርሽ ነገር ድንበርን እንደማያልፍ አውቃለሁ። አስታግፊሩላ፣ አሁን እኮ እናቴ ማለት ነው። ስለማንም ቢሆን ይንገሩኝ፣ ችግር የለውም። ልጄ ለእኔ ስትይ አይታችን አትክሰሹ ፈልጎ አይደለም የገጨሽ፣ በመጠጥ ስሜት ሆኖ ነው። መቼም ህሊና ያለው ሰው አውቆ አይገልም። ይቅርታ ካደረጉልኝ ሙስሊም ሆኖ እንዴት መጠጥ ይጠጣል አልኳቸው። ጓደኞቹ ናቸው ብለው እንባቸውን ልክ ሊዘንብ እንደተቃረበ ደመና አወረዱ። እኔም ላረጋጋቸው ሞከርኩ። አንድ ሀሳብ አለኝ። አይታችን እኔ ወደ ቀድሞ ማንነቱ እመልሰዋለሁ። እንዴት? ክሱን ስላነሳውልህ አስታመኝ ብዬ እናንተ ቤት ልግባ። እንደ መረጋጋት እያሉ ከዛ በኋላ ያለውን ለአላህና ለእኔ ተውት። ከችሎቱ በኋላ ወደ ቤት እንደገባን ወንድሜ በጥፊ ያዞረብኝ። በንዴት ወደ ክፍሌ ገብቼ ማሰብ ጀመርኩ። እንደውም ወደ እናይታች ቤት መሄጃ ሰበብ አገኘ። እቄን ሰብስቤ ስወጣ የት ነው የምትሄጂው? ወንድሜ ነበር። ምነው አቶ ብራክ እድሜን የረሳሁ መሰለኝ። አንቺ ነሽ ለኔ መልስ የምትመልሽው? ሊመታኝ እጁን አነሳና መለሰው። ዝም ብዬ ወጣው። ለወይዘሮ ጎንቻ ደወልኩላቸው። አድራሻውን ልክሉኝ ነግሬያቸው ስልኩ ተዘጋ። አድራሻውን ወዲያው ነበር የላኩት። አንዱ እጄ ስለማይሰራ በታክሲ ነበር የሄድኩት። የቤቱን በር አንኳኳ። ወይዘሮ ጎንቻ ነበር የከፈቱት። ለአቶ ርሃን ነግረውታል። በአዳሚያቸው አማካኝነት አይታችን አስጠሩት። አቤት፣ አስጠርተኸኝ ነበር። ለመጀመሪያ ጊዜ ድምፁን ስሰማ እና እስኪ ቁጭ በል። በእጃቸው ካጠገባቸው እንዲቀመጥ ጋበዙት። ለጥፋትህ መካሻ እንዲሆን እሷን የምታስተመመው አንተ ነህ። እሺ አሁን ምን ላድርግ? ወደ ክፍልህ ሻንጣዋን ይዘው ሂድ። ወደ ማን ክፍል ነው ያልከው? እንድ ደግሞ አታድርግ። እነዛ ሁሉ የእንግዳ ማረፊያዎችስ እራስህ ገሽታት አታፍርም? እንዲዛው ካጠገብ ሆናን የምታስተመማት። ከቤት መውጣት አይቻልም እስከምታገግም ድረስ። እሺ። ሻንጤን ይዘው ወደ ክፍሉ ይዞት ገባ። የራት ሰዓት ሲደርስ ወደ ታች ወረደ። ሁሉም ምግቡ መብላት ሲጀምር እኔ ብቻ ቀረ። ካጠገቡ ስለተቀመጥኩኝ በደንብ ያስተዋለኝ። ለምን አትበይም? በግራ እጄ መብላት አልችልም። እናማ ታጉርሰኝ። እኔ እኮ ኔ ላጉርስሽ? አንተ ምን ችግር አለ? ቀና ብለው አቶ ርሃንን ተመለከታቸው። ሲያፈጡበት አልበላም ብሎ ሊነሳ ሲል እናንተ ካራበህ ልጅቷን በረሃብ ልትገላት ነው? አሁን አርፈ ቁጭ ብለህ ጉርሳት። አሁንስ በዛ። ክፍሌን ከማለቃት ልጅ ጋር እንድጋራ አደረጋችሁ። ዝም አልኩ። አሁን ደግሞ ልክ እንደ ህፃን አብላት። አይ አሁንስ በዛ። ጠረጴዛውን በኃይል መጥቶት ሄደ። ወደ ክፍሉ እንደገባ እርግጠኛ ስንሆን አሪፍ እየሄደ ነበር፣ ግን አሁን ተበላሸ። ወይዘሮ ጎንቻ ነበሩ። አቶ ኦርሃን ቀበል አድርገው ተረጋጊ ጎንቻ፣ እሺ ደህና ደሩ፣ አንቺም ደህና ደሪ። ለመጀመሪያ ጊዜ ወደ ክፍሉ ስገባ ሙሉ ክፍሉ ጥቁር በጥቁር ነበር። አንድ ደብዘዝ ያለ መብራት ብቻ ነበር የነበረው። በአይኔት ነው ያለው ብዬ እየፈለግኩኝ ከፊት ለፊቴ ሽንት ቤት መግቢያ በራየሁ። ለከፍተው ስሄድ ከአልጋ አጠገብ ተኝቷል። ያልጋውን ግዝፈት ይመስለኛል እሱም መለየት እንዳልችል ያደረገኝ። መሬት ላይ ፍራሽ አንጥቦ ነበር የተኛው። ምንም ሳልለው ልብሴን ቀይሮ የተኛው። የሚገርመው ነገር ክፍል ውስጥ አንድ ነጭ ነገር የለም። ቁም ሳጥኑ ሳይቀር ራሱ ጥቁር ነው። ፈጅሩን ለመስገድ ስነሳ የሆነ ነገር ይሸተኛል። የሚሸተውን ነገር በአይኔ መፈለግ ጀመርኩ። ዞር ስል አይታች ቁጭ ብሎ እያጨሰ ነበር። እንዴት አደርግ? ከንቀቱ የተነሳ ቀና ብሎ አይቶኝ ገላመጠኝ።
ንዴቴን ዋጥ አድርጌ ወደ ሽንት ቤት ገብቼ ውዱእ አድርጌ ወጣሁ። ከሻንጤ ውስጥ መስገጃ አውጥቼ ልወጣ ስል በንቀት አንተ ሸይጣን ነኝ፣ ያንተ ክፍል ውስጥ አይሰገድም ማለት ነው? አንተ ሰውዬ ያመሃል እንዴ? ጤነኛ አይደለህም? እኔ እንደዛ ካላሰብኩ በመጀመሪያ አንተ እዚህ እንድሰግድ የምትፈልግ አልመሰለኝም። ሲቀጥህ ይህ ቦታ ጧራ መሆንም በምን አውቃለሁ? መጠጥ ይደፋበት አይደፋበት። እኔ ጎንቻና መርያም ሀዳሚያችን ቁርስ አቀራረብን። መርያም ወይዘሮ ጎንቻ ነበሩ። አቤት እናቴ። አይታችን ጥሪው። ጭንቅላቷን በእሽታ ነቅነቃ ወደ አይታች ክፍል ሄደች። ተከትሏት መጣ። ትላንት ባንተ ምክንያት ልጅቷ ጾማን አደረች። ዛሬ ግን ምን ብትል አልሰማህም። እሺ ደስ እንዳለ። በመሃል አባቴ ደወለልኝ። አቶ ኦርሃን ወይዘሮ ጎንቻ ይቅርታ ካደረጋችሁልኝ ችግር የለውም ልጄ። ሄሎ ልጄ፣ የት ነው ያለሽው? ይቅርታ አባዬ፣ ልነግርህ አልችልም። እሺ ልጄ፣ ግን ደህና ነሽ? ደህና ነኝ እኔ የኔ ቆንጆ አባት። እሺ ተጠንቅቂ። እሺ። ስልኩ ተዘጋ። ወደ ጠረጴዛው የተመለስኩኝ ኦርሃን አይታድ፣ ዛሬንና እናትህና መርያም አንድ ጉዳይ አለን። ስለዛ ከቤት መውጣት የለም። እሺ ጓደኞች መምጣት ይችላሉ? አዎ፣ ግን ምንም ሐራም ነገር የሆነ ነገር እዚህ ቤት ውስጥ እንዳታደርጉ። እሺ። መኪናቸውን የፊት ጎማ እንዳወጣ ወዲያው ስልኩን ወደ ጆሮ አድርጎ ወደ ክፍሉ አመራ። መስገጃዬን ወደ ቂብላ ዘርግቼ ቁርአን መቅራት ጀመርኩ። ቁርአን ስቀራ አቤት ድምፄ ማሻአላህ ነው። ድምፄ ተሰምቶት ነው መሰለኝ ከመስገጃ ፊት ለፊት መስታወት ስለነበር እንደመጣ ያዩት። እሱ ግን ተመስጦ ስለነበር አይኑን ጨፍኖ ነበር ስቀራ የነበረውን። እሱ ወደ ቀልቡ እንዲመለስ ስለነበር የምቀራው ሱራ አልሐቅ ስለነበር ግን አንቀጽ 25 ላይ ማለት መጽሐፉንም በግራው የተሰጠማ ዋ ጥፋቴ ምን ነው መጽሐፌን ባልተሰጠው ይላል። የዚህን ሰዓት ደንግጦ ወደ ክፍሉ እየሮጠ ሄደ። ጓደኞቹ በሩ ጋር ሲደርሱ ደወሉለት። እሱም እየተጣደፈ ከፈተላቸው፣ አስገባቸው። በእጃቸው ቦርሳ ይዘዋል። እኔ እነሱ ከመምጣታቸው በፊት ቁርአንን አስቀምጬ ሶፋ ላይ ዝም ብዬ ቁጭ ብዬ ነበር። ከትንሽ ደቂቆች በኋላ የቤቱ መሬት ድን ድን እያለ ይንቀጠቀጥ ጀመር። ቀስ በቀስ ድምፅ መሰማት ጀመር። ድምፁን ማስተዋል ስጀምር ዘፈን ከፍ አድርገው ከፍተውታል። ዘፈኑን ላለመስማት በኤርፎን ቁርአን ከፍ አድርጌ ከፈትኩና ወደ በረንዳ ሄዱ። ቢያንስ በረንዳው ጋር ሰላም አለ። ወዲያው አቶ ኦርሃን ያሉት ነገር ትዝ አለኝ። እዚህ ቤት ውስጥ ምንም ሐራም ነገር እንዳትሰራ። አውጥቼ ለአቶ ኦርሃን ደወልኩላቸው። በፍጥነት ወደ ቤት እንዲመጡ ነገርኳቸው። በ10 ደቂቃ ውስጥ እንደሚደርሱ ነግረውን ስልኩ ተዘጋ። ወደ ግቢ ሲገቡ እኔ ብቻ ስቀበላቸው አይታችስ መጀመሪያ ወደ ቤት ይግቡ። የተፈጠረ ችግር አለ? የለም። አንድ ላይ ተያይዘን ወደ ቤት ገባን። አሁንም የሙዚቃው ድምፅ ቤቱን እያንቀጠቀጠው ነበር። ምንድነው መሬቱ የሚንቀጠቀጠው? ወደ አይታች ክፍል ሄዱ። ወደ ክፍሉ ሲገቡ አይታችና ጓደኞቹ እየጨፈሩ ነበር። ዝም ብለው ቆመው እየተመለከቷቸው ነበር። እንደ ድንገት አይታች መጠጥ ሊቀዳ ዞር ሲል አያቸው። በድንጋጤ ደርቆ ቀረ። አንዱ የአይታች ጓደኛ ለምን አትደንስም ሲለው ዞር ሲል እሱም ተመለከታቸው። ወዲያው ዘፈኑን አጠፋው። ለምን አጠፋሁ ብለው ሊጮህበት ሲሉ ሁሉም ከአቶ ኦርሃን አይን ጋር ተፋጠጡ። ሁላቸውም አሁኑ ወደ ሳሎን ነው ብለው ትተዋቸው ሄዱ። ለአይታች አንተ ማታን የሚመጣው ስትለን አለበት? አዎ ለእኔ እንደዛ ነው ያለኝ። አሃ ያቺ ውሻ ናት የጠራችሁ። ቆይ እንደጀመርኳት ጨርሳታለሁ። ሁላቸውም ወደ ቤታቸው ሄዱ። ዳግመኛ እዚህ ቤት እንዳደርሱ። አቶ ኦርሃን ፊታቸው ፍም እሳት ነበር የሚመስል። ሁሉም ሩጫ በሚመስል አረማመድ ከቤት ወጡ። ቆይ እንዴት ብትደፍረኝ ነው እንደዚህ ያደረከው? እና እኔ ምን ላድርግ? ራስህ ቤት ውስጥ ልክ እንደ እስረኛ ስራ አስቀመጥከኝ። እንደዚህ እያሉ ከተጨቃጨቁ በኋላ ከአይታቸው አይኖች እንባ ማውራት ጀመረ። አቶ ኦርሃንም ደንግጠው ዝም አሉት። አይታች መጨቅጨቅ ስላስጠላው ነበር ያለቀሰው፣ ከልቡ አይደለም። ወደ ክፍሉ መግቢያ ሰበብ ስላጣ ነበር ያስመሰለው። ሳሎን ቁጭ እንዳለን የእራት ሰዓት ደርሰው ስለነበር አይታችን ጥሪዋል።
ክፍሉ እንደደረስኩኝ አንኳኩቼ ስገባ ግራ እጄን አዙሮ ያዘኝና አንቺ ነሽ አይደል የነገርሽው? አዎ፣ አሁን እጄን ልቀቀኝ። ከኔ ምንድን ነው የምትፈልጊው? ምን አለህና ምን እፈልጋለሁ? እጄን እያስለቀቀኝ በጥፊ እንዳልልሽ ዝም ብዬ ወጣሁ። ተከትሎኝ ወጣና አሁንም ደግሞ እጄን ሊይዘን ሲል እጄን ዞር አደርጋለሁ ስል ደረጃው አጠናቅፎኝ ተንከባልዬ ወደ ታች ወደቅኩ። ሰዓቱ ወደ 4:50 አካባቢ ነበር። ምንድን ነው ያደረግከው? ጎንቻ ነበረች። በድንጋጤ ራሱን ስተወደቀ የግል ዶክተራቸውን ጠሩት። ሁለታችንም ቼክ ካደረግን በኋላ ሊነጋ ወደ አይታችን ወደ ሆስፒታል እንዲወስዱ፣ እኔ ደግሞ በቅርቡ እንደምነቃ ነግሯቸው ሄደ። ብዙም ሳይቆይ ነቃው። አይታችን ሳየው የደነገጥኩት ድንጋጤ ምን ሆኖ ነው? አንቺን ከደረጃው ሲገፈትርሽ የልብ ድካም ስላለበት ድንግጦ ነው እንደዚህ ሆነው። ኦርሃን ነበር። እሱ አይደለም የገፈተረኝ። እንደ መንቃት ሲል ኦርሃንና ጎንቻ ደግፈው ወደ ክፍሉ አስገቡትና አስተኙት። በእኔ ምክንያት ነው እንደዚህ ሆነው እያልኩኝ ራሴን ስወቅስ ነቃ። ፈጅርን ሰግጄ በእንባ የታጀበ ዱዓ አደረኩ። ወደ ሆስፒታል ይዘነው ሄድን። ዶክተሩ ከአሁን በኋላ በጣም መጠንቀቅ አለባችሁ፣ ማንኛውም የሚያስደነግጥ ነገር ከገጠመው ለሞት እንደሚደርስ ነገርን። ወደ ቤት መመለስ እንደሚችል ነገርን። ወደ ቤት ተመለስን። ከአንድ ሳምንት በኋላ የትር ከሳምንት በኋላ የመጀመሪያ ቃሉን ተናገረ። አቤት የትር፣ ደህና ነሽ? የኔን ተው፣ አንተ ደህና ነህ? ቅንድቡን በአዎንታ ነቀነቀው እና ኦርሃንን ጠረቻቸው ልምጣ። ወደ ክፍላቸው በሩጫ በሚመስል አረማመድ እየተጣደፍኩ ደረስኩ። በራቸው ጋር እንደቆምኩኝ የጎንቻ ድምፅ እየተሰማኝ ነበር። ኦርሃን ልጃችንን እያሰቃየነው ነው። ልክ እንደ ባሪያ ነው እያደረግነው እኮ። አስተግፊሩላ፣ ምንድን ነው የምታወሪው? ወደ አላህ እንዲመለስ ማድረጋችን ነው ልክ እንደ ባሪያ የሚያደርገው። እኔ እንደዛ አላልኩም። ደግሞ ያች ልጅ ናት እንደዛ ያደረገችው። ቢያንስ ከቤት እንዲወጣ እንፍቀድለት። ኧረ በአላህ፣ እሷ ደግሞ ምን አደረገች? ለእኛ ብላ ይህን ሁሉ መስዋዕትነት ስለከፈለች ነው። እኔ ምንም ነገር ባልሰማ መግባት እችላለሁ? ግቢ። አይታች ነቅቷል የሚለውን ቃል ስትሰማ እየሮጠች ወደ ክፍሉ ሄደች። የኔ ውድ ልጅ ነቃ? አልሐምዱሊላህ። አዎ እናቴ። ቆጣ በኋላ አስተያየት፣ እኔ ዛሬ እሱ ጋር ስለማድር አንቺ ወደ እንግዳ ማረፊያው ሄደሽ ደሪ። የፊቷ መኮሳተር ግራ እየገባኝ እሺ። ይህን ሁኔታ እየተመለከተ የነበረው ኦርሃን ተከትለን ወጣ። የእናት ነገር ስለሆነ ነው፣ አትፍረጅባት። ገብቶኛል፣ ችግር የለውም። ጭንቅላቴ ላይ የሚመላለሰው እኔ ነኝ እንዴ እንደዚህ ያደረኩት? መጀመሪያ እኮ በሽታው ነበረበት አይደል? ፈጅርን ሰግደን መርየምና ጎንቻ ቁርስ እያዘጋጁ ምን ላግዝ? ምንም አያስፈልግም። ጎንቻ ነበረች። ደስ እንዳላቸው አቀራርበው እንደጨረሱ ኦርሃን ወዲያው ከሶፋው ወደ ምግብ ጠረጴዛው እየሄደ አይታች ወደ ታች እየወረደ አየው። እንዴት አደረግ? ደህና ተሽሎሃል? አዎ። ወይ መጣህ እንዴ የኔ ውድ ልጅ? ግንባሩን እየሳመችው የትር፣ ዛሬ እጅሽ የሚፈታበት ቀን ነው አይደል? ኦርሃን ነበር። ከመርየም ጋር ትሄጃለች። እሱ መች ተሻለው? እኔ መች ከአይታች ጋር ትሄዳልኩኝ? ጥያቄ ነው የጠየቅኳት። ጎንቻ የተናገረውን ነገር ምንም እንዳልመሰለው እያስመሰለው፣ አዎ ዛሬ ነው። በቃ ሹፌሩ እንዲያደርስ እነግረዋለሁ። አረ ምንም ችግር የለውም፣ በራሴ እሄዳለሁ። ብዙም ሊጫነኝ ስላልፈለገ ደስ እንዳለሽ። ቁርሳችንን በልተን እንደጨረስን የተበላበትን ዕቃ ማነሳሳት ስጀምር ማን ስር ያለሽ? ሰው የለም? እኔ እኮ በቃ ከየት መጣ ሳለለው ከዓይኔምባ ዱብ አለ። ወዲያው ፊቴን ታጥቤ ለታክሲ ደውዬ እስኪመጣ ድረስ ውጭ ቆሜ ለእናቴ ደወልኩ። የተሬት ነው ያለሽው? ለእኔ እንኳን አትነግሪኝም? እማ ወደ ቤት መምጣት እችላለሁ? እኛማ ብትመጪ ደስ ይለናል። ወንድምሽ ግን እዚህ ቤት እግሯ ከረገጠ ገላታለሁ እያለ ነው። እሺ ኦስኬስ? እህቴ ደህና ናት? ሁላችንም ደህና ነን። ይህን እያወራን ታክሲ መጣ። በቃ ቻው፣ ሌላ ቀን ደውልልሻለሁ፣ ቻው። ወደ ቤት ስገባ አይታችና ጎንቻ እየተጨቃጨቁ ነበር። ስገባ አላየኝም ነበር። ልጅቷ ምን አደረገች? እኔው ነኝ ሁሉ ነገር ያደረግኩት።
በመኪና መግጨት ሳያንስ ከደረጃ ገፈተርኳት። ምን ነው አንተ ልጅ ይህን ያህል ተከራከርክላት? ምንም ምላሽ ሳይሰጣት ወደ ክፍሉ ሄደ። አንደኛው ጎኔ እናትህ ያለችው እውነቷን ነው፣ እሷ ማን ስለሆነች ነው የምትከራከርላት? አንዱ ደግሞ አዎ በእሷ ምክንያት ከእናትህ ጋር መጣላት የለብም እያለ እሷ ለእኔ ያደረገችልኝን ጥሩ ነገሮች ማለትም ልቤን የታመምኩ ጊዜ ሌሊቱ ሙሉ ቁጭ ብላ ስጠብቀኝ የነበረውን ነገር ልክ እንደ ትዝታ የመጣና ልክ እንደ እብድ ብቻዬን እገለፍጣለሁ። ምንድን ነው የሚያስቅ? ለእኔም ንገረኝ እስኪ። አባቴ ነበር። ምን አልከኝ? ወይኔ ልጄ ምን አስነኩብኝ? ፈገግ እያለ አታስባት ኦርሃን፣ ምንም አላስነኩኝ። የተከበረው ኦርሃን ምን ልታዘዝ? እርሱ የፈለጉትን ነገር በሙሉ ተፈጻሚ ይሆናል። ነገሩን ወደ ቁም ነገር እየቀየረው እናትህ አዝናባሃለች መሰለኝ። ለምን? ቅድም ላይተር ብለህ ጮኸባት ነበር እንዴ? ሊሆን ይችላል፣ እኔ ምንም አላውቅም። ምላሴ ላይ የመጣውን ነበር ሳወራ የነበረው። እሺ በላሁን ተነሳና ይቅርታ ጠይቃል። እሺ የምለው አልመሰለው መሰለኝ። ፊቱ ላይ ግራ የመጋባ ስሜት ይታይበታል። ከመጀመሩ ነው ይህ ለስለስ ያለ አነጋገርና ትዕዛዝ የመቀበል ባህሪ መጣ። ለራሴ እንኳን ግራ ገባኝ። እኔ እንጃ። የኔ ውድ እናት ይቅርታ አድርጊልኝ። ደግሞ ማመከረ የባለቤትሽ ነው ውዷ ሚስቴን ለምንድን ነው ያናደድካት ብሎ ሊገለኝ አልነበር መሰለሽ? እኔማ ከሚገለኝ ብዬ መጣሁ። በአንተ ቤት ቀልደ ሞታል። እሺ ይቅርታ አይለምደኝም። በአንተ የሚጨክን አንጀት እንደሌለኝ ስለምታውቅ ነው አይደል የምትጫወትብኝ? ግንባሬን እየሳመችኝ እና ይቅር አልሽኝ ማለት ነው? በትክክል። ወዲያው አንድ ሀሳብ መጣልኝ። እኔ ከሄድኩ በኋላ ምን ሊያወሩ ይችላሉ? አይኔን እያሻሻውና እያዛጋው ከእንቅልፌ መጥቷል። በቃ ልተኛ። እንደሚሄድ ሰው በሩን ዘግቼ ወጣሁ። ግን በሩ ጋር ቆሜያለሁ። ምን አይነት የጸባይ ለውጥ እንዳመጣ አየሽው? እንደዛ ልታዘዝም የሚል ልጅ፣ እንደዛ ባህሪዋ ልጨበጥ ያለ ልጅ እንዴት እንደተቀየረ አየሽው አይደል? ያች የምትጠያት ልጅ ናት ልጅሽን ያስተካከለችልሽ። እስኪ በደንብ አስቢበት። የእናቴን መልስ ሳልጠበቅ ወዲያው ወደ ክፍለ ሄድኩና አልጌ ውስጥ ገባ። አይኔን ስጨፍን የሄተር መልክ ነው የሚታይ። አባቴ ያለው ነገር አእምሮ ላይ ይሯሯጣል። እውነቱን እኮ ነው። ይቺ ልጅ ምን አስጠንክታኝ ነው? ይህን እያሰብኩኝ እንቅልፍ ይዞኝ ሄደ። ምን እንደሆነ ባላቅም ያለው ትሬ 11 ሰዓት ከ50 ሲል ተነሳ። ወደ ታች ስወርድ በአባቴ ኢማምነት እናቴ መርየምና ይተር እየሰገዱ ነበር። እኔም አብሬያቸው መስገድን ተመኘው። ግን ያ ሁሉ ከጓደኞቹ ያደረኳቸው ነገሮች ማለት የጠጣኋቸው መጠጦች፣ ያስቆስኳቸው ሲጋሮች፣ የሰማኋቸው ዘፈኖች እንዴት ያ ሁሉ ነገር አድርጊ ጌቴ ፊት ለመቆም እደፍራለሁ? ሰግደው ይጨርሳለሁ ብዬ ሳስብ ወደ ታች ደግሜ ወረድኩ። ቁርስ እያቀራረቡ ነበር። ወደ መቀመጫ ሄጄ ተቀመጥኩ። ሁሉም ቀስ በቀስ ወደ መቀመጫቸው መጡ። በመሃል አባቴ የተር ለማግባት አስበሽ ታውቂያለሽ እንዴ? ሀያ ያለው ወንድ አጥቼ ነው እንጂ ከአንዴም ሁለቴ አስቤያለሁ። አይ ጥሩ፣ ፈለግ አድርጊ። ሀያ ያለው ወንድ አንዱ ጎኔ ይህ እድል ድሮ ነበር የነበረ፣ አሁን ግን አምልጠዋል። አንዱ ደግሞ አላህ መሀሪ ነው ይምርሃል፣ እድሉ አለ። ዩቲዩብ ላይ ገብቼ የተመላሾች ቅፍለት በሼህ ካሊድ አራሺድ የሚል ቪዲዮ ሳይ ወዲያው ነካው። እየሰማሁት እያለ አንድ ውብ ንግግር ውስጥ ሰርጎ ገባ። እናንተ ድንበር ያለፋችሁ ሆይ ከአላህ ምህረትን እዝነትን ተስፋ አትቁረጡ። ራሴን መቆጣጠር አቅቶኝ ከዓይኖቼ እንባ ይፈስ ጀመረ። እንባዬን ማቆም አቃተኝ። እንደዚህ አይነት መሀሪ ጌታ እያለኝ እንደዚህ እያመጽኩት ወደ ራሴ ጠራኝ። ከረጅም ጊዜ በኋላ ጥራት ይገባ ያ አላህ አልኩኝ። ወዲያው ሻወር ወስጄ የሆነ ቦታ ደርሼ ልምጣ አልቆይም ብያቸው ወጣሁ። ዙህርን ለመስገድ ነበር የወጣሁት። ክፍሌ እንዳልሰግድ ቆሻሻ ስራዎች የተሰሩበት ነው። ወደ መስጂድ ሄድኩ። ቁርአን እየቀራው አዛን አለ። ከሙአዚኑ እኩል አዛኑን አብሬው አልኩኝ። ሀየ አለል ፈላህ ሀየ አለል ሰላህ ሲል ላ ሐውለ ወላ ቁወተ ኢላ ቢላህ አልኩ። ይህን ነገር ግን ለምን እንደሚባል በውስጥ የማስተንተኛ ያስኩ። ከድፍን 5 ዓመታት በኋላ ከጌቴ ጋር ሱጁድ ላይ ተገናኘን።
ከሰላት መልስ ወደ ቤት ገባሁ። አባቴ እየሮጠ መጥቶ አቀፈኝ፣ ግራ በተጋባ መንፈስ። ምን ነው? በቃ ባንተ ቤት ተደብቀህ ሞተሃል። ነገሩ ገብቶኛል፣ ግን ሌላ ነገር ቢሆን ብዬ። ምንድን ነው? ወደ ሐራም ቦታ የመሄድ ስለመሰለኝ ተከትዬ ነበር። ደግመን ተቃቀፍን። ወደ ክፍሌ ስሄድ መርየምና የተር ክፍሌን እያጸዱት ነበር። የተርን ሳያት ልቤ ድንግጥ ይላል። አጽድተው እንደጨረሱ ሁለቱም በአንድ ድምፅ መብሩክ ብለውኝ ወጡ። ለመጀመሪያ ጊዜ የየተርን ፈገግታ ሳየው። ቁርስ በልተን እንደጨረስን የኦርሃን ወደ ውጭ ሲወጣ ተከትዬው ወጣው። አቶ ኦርሃን እረ አንቺ የእናቱና ታሽን ተይ። እሺ፣ ለማንኛውም እዚህ ቤት የመጣሁበት ምክንያት ተሳክቶልኛል ይመስለኛል። ከጎንቻ ጋር የተባባልነው አይታችሁ ወደ ድሮ እንዲመለስ፣ ግን ወደ ቤት መመለስ አልችልም። ምክንያቱም ከቤት የመውጫ ሰበብ ከወንድሜ ጋር መጣላቴ እና አሁን ስራ እያፈላለኩ ነው። አሪፍ ብር ካገኘሁ በኋላ ቤት ተከራይቼ እወጣለሁ። እንደፈለግሽ፣ ግን ይህም ቤትሽ ነው። መርየም አቤት። አይታችሁስ? ፈገግ ብላ መስጂድ ነው። አልሐምዱሊላህ። ፀሐይና ጨረቃ ቦታ እየተቀያየሩ ነው። የቤቱ በረንዳ ላይ ቁጭ ብዬ አይታች መጣ። አሰላሙ አሌይኩም። ወአሌይኩም ሰላም፣ እንዴት ዋልክ? አልሐምዱሊላህ። ከልቡ ወደ አላህ እንደተመለሰ የገባኝ ቀና ብሎ አላየኝም ነበር። የተር፣ እስካሁን ላደረግኩት ነገር ለአላህ ብለሽ ይቅርታ አድርጊልኝ። እረ ችግር የለው። ማን እንደመጣ ተመልከቱ። ጎንቻ ነበረች። ግንባሩን እየሳመችው እንዴት ዋልክ? አልሐምዱሊላህ። ከአይኖቿ የደስታ እንባ እየወረደ አልሐምዱሊላህ። ይህን ቃል ከአንተ አፍ እንድሰማ ያደረገኝ አላህ ጥራት ይገባው። መግሪብና ኢሻን በጀምዓ ከሰገድን በኋላ እራት አቀራርበን መብላት ጀመርን። በመሃል ጎንቻ የተር፣ ለአላህ ስትይ አፉ በይኝ፣ የእናት ነገር ሆኖብኝ አፍዋን። እኔን ከጭንቀት ስላስወጣሽኝ አላህ ከጭንቀት ያውጣሽ። አሚን። የተር፣ ስራውን አገኘሽ? አዎ። ምንድን ነው? መስተንግደው ሬስቶራንት ነው? አዎ፣ ላስታፓስ ሬስቶራንት። መች ነው የምትጀምሪው? ነገ ጠዋት። አሪፍ። እራት የበላንበትን አነሳስተን ወደ መኝታ ክፍላችን ሄድን። ፈጅርን በጀምዓ ሰግደን ቁርሳችንን በልተን፣ እሺ ዛሬ እንኳን ሹፌሩ ይሰድር። አረ ችግር የለውም፣ በራሴ ሄዳለሁ፣ ደስ እንዳለሽ። ስራው በጣም አድካሚ ነበር። አሁን ሰው ያልቃል ስል ሰዎቹ ከዚህ ሬስቶራንት ውጭ የለም የተባለ ይመስል ይጎርፋሉ። መግሪብና ኢሻ መስጂድ ሰግጄ የገባው። ስገባ እራት እያቀራረቡ ነበር። መብላት ባልፈልግም እሺ ብዬ ቁጭ አልኩ። ስራ እንዴት ነበር? አይታች ነበር። ጥሩ ነው፣ ግን ፊትሽ እንደዛ አይመስልም። በጣም የደከምሽ ነው የሚመስለው። አዎ ትንሽ ደክሞኛል። በቃ ልተኛ። መልካም እራት። ደህና ደሩ። ደህና ደር። እንደዚህ እያለ ወራቶች አለፉ። ለቤት መከራያ የሚሆን በቂ ገንዘብ አገኘውና ከአንድ ደላላ ጋር ተነጋገርንና አንድ አፓርታማ አሳየን። ተስማማን። እራት እየበላን ኦርሃን፣ ነገ ወደ አዲሱ ቤት ይገባለሁ። የምን ቤት? አይታች ነበር ወይ? ለካስ አልነገርኳችሁም። የራሴን ቤት ተከራይቻለሁ። እዛ ነው ካሁን በኋላ የምኖረው። የት ነው? አባ ፈቀድክልኝ። ከመቀመጫው እየተነሳ ወደ ክፍሉ ሄደ። የበላንበትን እያነሳሳን ጎንቻን ኦርሃንን ጠራችው። ይህ ልጅ ምን እየሆነ ነው? እኔ አላቅም። እስኪ ሄደ ጠይቀው፣ ከኔ ይልቅ ላንተ ይቀርባል። ወደ አይታች ክፍል ሲገባ አይታች መሬት ላይ ቁጭ ብሎ ነበር። አይኖቹ በርበሬ ይመስለዋል። ኦርሃን የደነገጠው ድንጋጤ ሰይጣን ያየ ነበር የሚመስለው። ምን ሆነህ ነው? ከመሬት አንስቶት ወደ አልጋ እያስቀመጠው። አባ አልቻልኩም። ምንድን የማትችለው? ከየተር ፍቅር ይዞኛል። እሺ በቃ ተው ብሎ ወደ አልጋ ልብሱን ገልቦ ወደ ውስጥ አስገብቶት እንደ ሕፃን እያባበለ አስተኛ። እንደተኛ እርግጠኛ ሲሆን ቀስ ብሎ ወጣ። ምን አለ? እጇን ይዞ ወደ መኝታ ክፍላቸው ገቡ። አሁን የምነግርሽ ነገር ሊያስደነግጥሽ ይችላል። ምንድነው ኦርሃን? ንገሪኝ። ልጃችን ፍቅር ይዞታል። ከማን? ከየተር። ምን አሁን መናገር አለብን? ጎንቻ አይሆንም። ለምንድን ነው የማይሆነው? ልጅሽን በህይወት ማግኘት አትፈልጊም እንዴ?
እሷ አትወደውም አይደል? አልፈልግህም ብትለውስ? አይታድ አባዬ የተኛው መስሎት ነው። ይኸው ግን ልቤ ውስጥ ያለው እሳት እየተንበለበለ አላስተኛ ብሎኛል። የማስበው እሷን ነው። ምን እንዳስነካችኝ ራሱ አላውቅም። ለካስ ስትርቀኝ ነው ጥሩነቷ የታወቀኝ። አይነጋ የለም ነጋ። ፈጅርን እንደተለመደው በጀማልን ሰግድ ወደ ታች ወረድኩ። ሰግደን እንደጨረስን እስኪ ቁርስ ከኛ ጋር ቤ እናቴ ነበረች። እሺ እንግዲህ እየመጣሽ ጠይቂን። ከአሁን በኋላ ቤተሰብ ሆነናል አይደል? አዎ። መሀላችን ያለው ግርዶሽ ባይኖር ኖሮ ለጠመጠመበት ነበር። ሳላስበው ከአይኖቼን ባወረደ። አይኔ እንዳያለቅስ በእጆች ያስጓቸው። ሆነም ቀረ መፍሰሱን አላቆምም። ማንም አላየኝም ከአባቴ በስተቀር። ወደ ክፍሌ እየሮጥኩ ገባሁ። ብዙም ሳይቆይ አባቴ መጣ። ቁጣ እያለ አንተ ወንድ አይደለህም እንዴ? ጠንከር በል እንጂ። በሽታ አንገቴን ነቀነኩት። እንቤን ጠረገልኝ። አላህ ካለ ያንተ ትሆናለች ብሎኝ ወጣ። ጭንቀቴ እንዲቀልልኝ በማሰብ ተኛው። ግን አይኔን በጨፈንኩ ቁጥር ፈገግታው አይኔ ላይ ድቅን ይላል። ከሪሴፕሽን ቁልፉን ተቀብያት ወደ ክፍሌ ገባው። ለዛሬ ስራ አስፈቅጄ ስለነበር ቤት ውስጥ ቁጭ ብዬ አልኩኝ። ወደ ማታ አካባቢ አንድ መልእክት በአስተናጋጇ አማካኝነት ደረሰኝ። ወደ ሶፋው እየተራመድኩኝ መልእክቱን ከፈትኩት። ወይዘሮ ቴተር ወደ አፓርታማችን እንኳን በደህና መጡ። አፓርታማችን አዲስ ለመጡት ደንበኞቻችን አቀባበል ያደርጋል። ይህን አስመልክቶ ሰው ወደ አፓርታማችን መምጣት አስመልክቶ በዛሬው ዕለት የእራት ፕሮግራማችን ላይ እንዲገኙ በአክብሮት እንጠራቸዋለን። ሁሉም በየተራ እየመጡ እንኳን ደህና መጣሽ እያሉ ወደ መቀመጫቸው ሄዱ። መጨረሻ ላይ የመጣችዋ ልጅ ግን አልፋታሽ ብላኛለች። ሆነም ቀረም ደስ ትላለች። ደግሞ ከኔ ቤት አጠገብ ያለው ቤት ነው ውስጥ የምትኖረው። የሆነች ለፍላፊ ነገር ናት። ብቻዋን አይደለም የምትኖረው፣ ከታላቅ ወንድሟ ጋር ኢረም ትባላለች። ዝግጅቱ ተጀመረ። ዋና ስራ አስኪያጁ ወደ መድረኩ ወጥተው የተከበራችሁ የኬዲዮጆ አፓርታማ ነዋሪዎች፣ ለአዲሷ ጎረቤታችን እስቲ በአንድ ድምፅ እንኳን ደህና መጣሽ እንበላት። እንኳን ደህና መጣሽ። ስራ አስኪያጁ ስለ አፓርታማ ህጎች ከተናገረ በኋላ ከመድረክ ወረደ። ዝግጅቱ ወደ መጠናቀቅ ሲል ኢራም ወንድሟን ይዛ መታ አስተዋወቀችኝ። ሰላም አሌይኩም፣ ሩዝ ጋር እባላለሁ። ዋሌይኩም ሰላም። የተ ዝግጅቱ እንደተጠናቀቀ ሁላችንም ወደ ቤታችን ተበታተነ። ቀኑ እሁድ ነው። ፈጅርን ሰግጄ ምንም የምሰራው ስላልነበር ደግሜ ተኛው። ከእንቅልፌ የተነሳሁት የበሬ ደውል ሲያቃጭል ነው። ሰዓቱን ቀና ብዬ ሳየው 4 ሰዓት አልፎ ነበር። አይኔን እያሸው ላለመውጣት እየተጣደፍኩኝ ፊቴን ታጥቤ በሩን ከፈትኩት። ኢረምና ሩዝ ጋር ነበሩ። ወደ ቤት እንዲገቡ ካደረግኳቸው በኋላ ልብሴን ቀይሬ ወደ ሳሎን ሄድኩ። እሺ ምን እግር ጣላችሁ? ይህ ሩዝ ጋር ነው። አዲሷን ጎረቤታችን ካልጎበኝናት ብሎ ቁም ስቅሌ ሊያሳየኝ ይመጣል። እንደ ማስቀስሂስ እያለ ባክሽ እሷን ታያት፣ ከመለፍለፍ ውጭ ስራ የላትም እና አንቺ ቤቱን ለመሽው። አንተ ደግሞ ያመሃል እንዴ? ትላንት ገብታ እንዴት ነው የምትለምደው? ኢረም የሆነ ቃል አምጣ ብላ ወደ ቤታቸው ሄደች። እኔና ሩዝ ጋር ብቻ ቤት ውስጥ ቀረን። እና ይተር ምን እንደምትሰሪ እኮ አልነገርሽኝ። አስተናጋጅ ነኝ። የት? ላስታፓስ ሬስቶራንት። ጥሩ ነው። አይታች አባ ዛሬ ወደ ኢተር ቤት አንሄድም? እሺ እኛም አስበነው ነበር። እሺ በቃ ተነሱ፣ በሉ ፍጠኑ። ኧረ በአላህ ተረጋጋ። ወደ መኪናው ገባ። መኪናው ልክ እንደ ነፋስ ነበር የነዳሁት የነበረው። እኔ ወደ አፓርታማው መድረስ እንጂ ምንም ነገር አያሳስበኝም። በጣም እየፈጠንኩ እንደሆነ ራሱ ያዘንኩ አባቴ ሲነግረኝ ነው። ኧረ አንተ ልጅ ቀስ ብል፣ ልትጨርሰን ነው እንዴ? ይቅርታ አላስተዋልኩትም። ፈገግ እያለ ይህች ልጅማ የሆነ ነገር ሳታስነካ አልቀረችም። እኔም ፈገግ እያልኩ ወደ አፓርታማው እንደገባን ሪሴፕሽኗን የኢተር ኤርትሮል ቤት ስንት ቁጥር ነው? ቆይ መጀመሪያ ማሳወቅ አለብን። ወዲያው ከአጠገቧ ያለውን ስልክ አንስታ ቁጥሮችን በመጣቷ በመታት ስልኩ ሲነሳ ወይዘሪት ኢተር 3 ሰዎች ወደ አንቺ መጥተዋል። የቤትሽን ቁጥር እንንገራቸው። እነማን ናቸው? ስልኩን ከጆሮ አንስታው ስማቸውን ማለበል ኦርሃን ባየት
ኦርሃን ንገሪያቸው፣ ቤተሰብ ናቸው። 306 እሺ እናመሰግናለን። በሩን ስናንኳኳ የኤተር አልነበረችው የከፈተችው። እድሜው ከኔ እኩል የሆነ ወጣት ነበር። ወደ ቤት ተሳስተ መሆን አለበት። እረ ልትሳሳታችሁ፣ ኑ ግቡ። እንደዛ ስትል መጀመሪያ ጭንቅላቴ ላይ የተፈጠረው ማን ይሄ ልጅ? ወደ ሶፋው ሄደን ቁጭ አለ። አንዲትም ልጅ ከኩሽና ይዛት መጣችና ኢረም ተባባለች። እሱ ደግሞ ሩግራዝ ጎረቤቶች ናቸው። ኢረም አይኗን ከአይታች ላይ መንቀጣቅቷታል። ወደ ኩሽና እየሄድን ግን ምንሽ ነው? ታሪኩ ብዙ ነው፣ ሌላ ጊዜ እነግርሻለሁ። እሺ ለምን እንደሆነ ባላውቅም ኢረም አይታችን እንደዛ ስታዩ ተናድጃለሁ። እየተጫወትን ሳናስበው ሰዓቱ ሄዷል። ለዛሬ ይብቃ፣ እንሄድ። አይታች እንድሄድ አልፈለኩም ነበር፣ ግን መሄዱ ግድ ነው። ለማስታወቅ እሺ በቃ ደህና ደሩ። ኧረ እኛም እንሄድ። ኢረም ነበረች። አሁን እንሄድ፣ ደህና ደሪ ኤተር። ለእናንተም መልካም አዳር። ቆይ ግን ስልክሽን እኮ አልሰጠሽኝ። ወደ ስልኬ ደውላ ሞከረችውና ሴቭ አድርጊ አለችኝ። ቤት ውስጥ ዝም ብዬ ቁጭ አልኩኝ። በሀሳብ የሚመላለሰው አይታች ነው። ደግሞ ያች ኢረም ምንድን ነው እንደዛ ልጁን የምታየው? እሱም ባሰብኩ ቁጥር ኢስቲክፋር አደርጋለሁ። ምን እየሆንኩ እንደሆነ ራሱ አላውቅም። ለራሴ ገና ከተዋወኳት አንድ ቀን ያላለፈን ኢረምን እወቅሳለሁ። ምን እየሆንኩ ነው የምሆነው? እንኳን በቅጡ አላውቀውም። አላህ ይቅር ይበለኝ። ወደ መኝታ ክፍሌ ገብቼ ለመተኛት ስሞክር አሁንም በሀሳብ የሚመላለሰው አይታችን እንዴት አድርጌ ከጭንቅላቴ ላስወጣው አልቻልኩም። እንደምንም እንቅልፍ እንዲወስደኝ አደረኩ። ከእንቅልፌ ቀሰቀሰኝ የስልክ ያዛን ሲል ነበር። ውዱእ አድርጌ ልብሴን ቀያይሬ በዛውም ወደ ስራ ለመግባት እቅድ ስለነበር ወደ ኢሳቤ መስጂድ ሄድኩ። እዛው ፈጅርን ሰግጄ ወደ ስራ ቦታ ሄድኩ። ስራ ቦታ እንደገባው ኢረም ደወለችልኝ። አንቺ የት ሄደሽ ነው? በርሽን ብናንኳኳ ማን ሊሰማ? በጠዋት ነው ወደ ስራ ሄድኩት። እሺ ማታ እኔ ራት ልጋብዝሽ? ለምን? ያው ለመታወቅ፣ አንዳንድ ነገሮች ለማውራት። እሺ ደስ እንዳለሽ። ማርፈድ የለም፣ ቦታውን ወደ በኋላ እነግርሻለሁ። እሺ። ስልኩ ተዘጋ። ጠዋት 1 ሰዓት ሲሆን የሬስቶራንቱ ስራ አስኪያጅ መጥተው ዛሬ ማታ የተመደበላችሁ ሰዓት ውጪ ነው የምትሰሩት፣ ምክንያቱም ዛሬ ሬስቶራንት ውስጥ የባለስልጣኑ ልጅ ልደት እዚህ ነው የሚዘጋጀው። ለኢረም ደውዬ ነገርኳት። ቢከፋትም እሺ አለች። ሌላ ጊዜ ከስራ ቦታ የሚወጣው 12 ተኩል ነበር። ዛሬ ደግሞ 11 ሰዓት ሲሆን ነበር። ሰውነቴ ድቅቅ ነበር ያለው። እንደገባው ቀለል እንዲለኝ ሻወር ወስጄ ወደ መኝቴ ነበር ሄድኩት። አይኔን እንደጨፈንኩ ነበር እንቅልፍ የወሰደኝ። ጠዋት መነሳት ነበር ያቃተኝ፣ ግን ያው ለመኖር ግዴታ መስራት አለብኝ። ከቤት ስወጣ ኢረም በር ላይ ቆማ ነበር። አይንሽ ምን ሆነ ነው? እንቅልፍ ስላልተኛው ነው። ችግር የለውም፣ ወደ በኋላ ይተወኛል። እሺ የራትስ ጉዳይ? ዛሬ ይመቸኛል። እሺ በኋላ እዚህ እንገናኝ። አይኔ የበለጠ እየቀላና እያበጠ መጣ። በህይወቴ እንደዚህ ደክሞኝ አያውቅም። ግን አንዴ ለኢረም ቃል ገብቼ እላታለሁ። ወደ ቤት ገብቼ ልብሴን ቀያይሬ የወጣውና ጠራኋት። አንቺ አሁንም እኮ አልተሻለሽም፣ በቃ ዛሬ ይቅርብን። ኧረ እኔ ደህና ነኝ፣ አይኔ ዝም ብሎ ነው፣ አታካብጂ። እርግጠኛ ነሽ? አዎ። አንድ ላይ ወደ ሆቴሉ ሄድን። የምንበላውን ካዘዝን በኋላ እጄን ልታጠብ ብዬ ስነሳ ሰማይና ምድሮ ተደበላለቀብኝ። ያለሁበት ቦታ ጨለመብኝ። አይታች ልተኛ እየተዘጋጀሁ እያለ አባቴ ወደ እኔ ክፍል በተደናገጠ ፊት ገባ። አይታች በመጀመሪያ ተረጋጋ። ምንድን ነው አባዬ? ያስጨነቀኝ ነው። የኤተር ሆስፒታል። ምን ሆነች? እሱን አላቅም። ሩዝ ጋር ነው በኤተር ስልክ ደውሎ የነገረኝ። በላ ሆነ እንሄድ። ያለችበትን ክፍል ጠይቀን ወደዛ ስንሄድ ሩዝ ጋር መሬት ላይ ተዘርግቶ፣ ኢረም ደግሞ እያለቀሰች እንደ እብድ ከራሷ ጋር እያወራች ነበር። የምታወራውን ቀርቤ ለመስማት ስሞክር እኔ ነኝ እንደዚህ ያደረግኳት። እየደጋገመች እያለችው ነበር። ምንነቱን ሳላውቅ አልፈርድም ብዬ ከሮዝ ጋር አጠገብ ቁጭ አልኩኝ። ለስለስ ባለ አንደበት ምንድን ነው የተፈጠረው? ትላንት ከስር የገባችው 5 ሰዓት ላይ ነበር። በዛ ላይ በተደጋጋሚ ያለ እረፍት ስራ እየሰራች ነበር። ከኢራም ጋር ደግሞ እራት ለመብላት ተቀጣጥረው ነበር። እንቅልፍ በላይ ሲደራረብባት ነው እንደዚህ ሆነችው። እሺ ዶክተሩስ ምን አለ?
ትንሽ እረፍት ያስፈልጋታል፣ ነገ መውጣት እንደምትችል ነግሮናል። በነጋታው ወደ እኛ ቤት እንሄድ ስንላት አልፈልግም አለች። በጣም ነበር የተናደድኩት፣ ግን ምንም ማድረግ አልቻልኩም። ከሁሉም በላይ ያናደደኝ እሱ ነው። በስልክ ፍቃድ እንድትጠይቅ ያደረግነው የነበረው ወደ ቤቷ ከወሰድናት በኋላ ኢረምን ቀስ አድርጌ ጠራዋት። ወደ ኩሽና ሄድንና ኢረም በአላህ ይዤሻለሁ፣ ለአንድ ሰከንድ እንኳን ካጠገቧ እንዳትለይ ብያት ወጣሁ። ውስጤ ምንም ሰላም አላገኝም። እኔ ግን ምንም ማድረግ አልቻልኩም። ሌሊቱን ሙሉ በአይኔ እንቅልፍ ዝር አላለም። የፀሐይዋን መውጣት እየተጠባበቅኩ ነበር። የፈጅርን አዛን በአቅራቢያችን ያለው መስጂድ አዛን ሲል ተነስቼ ውዱእ አድርጌ በጀምዓ ለመስገድ ወደ እታች ወረድኩ። እንደተለመደው በአባቴ ኢማምነት ሰግደን ዱዓችንን አድርገን መርየምና እናቴ ቁርስ እያቀራረቡ እያለን የልብሴን ቀይሬ ልወጣ ስል አባቴ ወዴት ነው? የተርካል። እሺ ቁርስ እንኳን ብላ፣ የእሷን ጤንነት ሳላረጋግጥ ምግብ አልበላም። የተር ኢረም እኔ ልክ እንደ ዘበኛ ስትጠብቀኝ ነበር ያደረችው። ትንሽ ድምፅ እንኳን ከተሰማት እየሮጠች ነበር የምትመጣው። እሷ ወደ መጸዳጃ ቤት ስትገባ በሩ ተንኳኳ። በሩን ስከፍተው ሩዝ ጋር ነበር። ተሽሎሻል ማለት ነው? በእግርሽ መሄድ ጀመርሽ? ምን ነው ይህን ያህል ቦምብ ነው እንዴ ፈነዳብኝ? ፈገግ እያለ እንደዚህ አይነት ቀልደኛ ነሽ እንዴ? እኔም ፈገግ እያልኩ እንዴ መጣ አንዴ እማ ምን ምግብ መስራት ያቅተኛል ብዬ ተጨንቄ ነበር እያለች ልብሱን ከቆሻሻ መከላከያ እያቀበለችው፣ እንደውም በዚህ አጋጣሚ የተርማይን ቅመሸው እስኪ እናያለን። ምግብ አሰራሩ ምንም የወንድ ምግብ አሰራር አይመስልም። ጽድት ያለ አሰራር ነበር። ምግቡን ሰርተው ከጨረሱ በኋላ በማቀራረቡ እንኳን ላግዛችሁ በቂ እንደተነሳው የበሩ ደወል ይጠራል። አይታች ነበር። ለምን ተነሳሽ? አረ ምንድን ነው እናንተ ሰዎች የምታካብዱት? ይህ እኮ በጣም ቀላል ነገር ነው እኮ። አሪፍ ሰዓት ላይ ነው የመጣው። ይህ ነፈዝ ያቦካው ምግብ ትቀምሰዋለህ። ኢረም ነበረች። አውቃ ነው እባክህ፣ በጣም ጎበዝ ነው። እኔ ተናገርኩት ለቀልድ ነበር፣ ግን የአይታች ፊት ቅይር አለ። በልብ ይህ ልጅ ምን እየሆነ ነው አልኩኝ። ምግቡን በልተን ከጨረስን በኋላ አይታች ሩዝ ጋር እንጠራውና ወደ ውጭ ወጡ። ከትንሽ ደቂቆች በኋላ በሩ በኃይል ተመታ። ምንድን ነው ብለን ሮጥን። ስንወጣ ሩዝ ጋርና አይታች እየተደባደቡ ነበር። ምን እያደረጋችሁ ነው? የምናገረውን ነገር ከቁጠባ አልቆጠሩትም ነበር። ሰዎች ቀስ በቀስ መሰባሰብ ሲጀምሩ ጨነቀኝና ለማገላገል መካከላቸው ስገባ ለሩዝ ጋር የተዘነዘረው ቦክስ ለእኔ ሆነ። እኔን አንድ በቡጢ ባያቀምሳኝ ኖሮ ድብድባቸውን አያቆሙትም ነበር። ደግሞ እኮ የቦክሱ ኃይል እንኳን ሰው ድንጋይ ራሱ እንደዚህ ቢመታ ያመዋል። በጣም ይቅርታ። አሁን ወደ ውስጥ ገቡ። ፊታቸው የህፃን ልጅ ስዕል መሳያ ደብተር ነበር የሚመስሉ። ሁለቱም ሶፋ ላይ ብዙም ሳይራራቁ ቁጭ አሉ። ምንድነው ያጣላችሁ ሩዝ ጋር? አንተ ነገረኝ። ለምንድነው የተር እንደዚህ የምታያት ብሎ ሲመታኝ እኔም ራሴን መቆጣጠር ሲያቅተኝ መተውም። የምለው ነገር እውነት ነው። ወደ አይታች ፊቴና ዙሬ ጠየቅኩት። ጭንቅላቱን ከእላይ ወደ ታች ነቀነቀው። በጣም ስለተናደድኩ ለአይታች ቀጥ ብለህ ውጣ አልኩት። እያንገራገረን ቢሆን ወጥቶ ሄደ። ሩዝ ጋርና ኢረምን እናንተም ብትሄዱ ጥሩ ይመስለኛል። ወዲያው ሁለቱም መጡ። አይታች የመታኝ ቦምብ ሲጠነጥተኝ ወደ ሽንት ቤት ገብቼ በመስታወት ሳየው ግራ አይኔ በልዞ ነበር። በጀርቤ አልጌ ላይ ተጋድሜ የመታኝን ቦታ እየነካካሁት ፈገግ እላለሁ። ደግሜ ለራሴ ግራ ይገባኛል። ስለ አይታች እያሰብኩ እንቅልፍ ወሰደኝ። ሰላት ስላልነበረኝ ከእንቅልፍ አረፋፍጄ ነበር የተነሳሁት። ስልኬን አንስቼ ሰዓት ላይ ስል ስልኬ ዘግታ ነበር። ስልኬን ቻርጅ አድርጌ ቁጭ እንዳልኩኝ ኢረም መጣችና አንድ ላይ ቁርስ መስራት ጀመርን። በዝምታ ነበር ቁርስ ስንሰራ የነበረው። ዝምታችን ሲያስጠላኝ ኢረም አንድ ጥያቄ ልጠይቅሽ። ምን? አንድን ሰው ማለት ነው ዝም ብለሽ ስለሱ ስታስቢ እሱን ስታየው የምትደነግጪው ከሆነ ምን ማለት ነው? ለምን ጠይቅሽኝ? መጀመሪያ መልሽልኝ። ፍቅር መሰለኝ። ምን ነው ደነገጥሽ? አይ ምንም። እሺ ግን ለምንድን ነው የጠየቅሽኝ? ኧረ ዝም ብዬ ነው። ቁርሱን ካቀራረብን በኋላ ሩዝ ጋር እንጥሪ። በሌሊት ነው የወጣው። በልተን ከጨረስን በኋላ ስልኬን ከፍቼ ሳየው 5 ሚስ ኮል ነበረ። 3ቱ የአይታች 2ቱ የኦርሃን ነበር።
ወዲያው ለአይታች ደወልኩለት። ዝግ ነው ይላል። ወዲያው ወደ ኦርሃን ደውዬ እቤት ነይና እነግርሻለሁ አለ። ከኢረም ጋር አንድ ላይ ሄድን። ምንድን የተፈጠረው? ከትላንትና አንቺ ጋር ልሂድ ብሎ ፊቱ በላልዞ መጣ። የተፈጠረ ነገር ነበር እንዴ? አዎ፣ ከሮዝ ጋር ተጣልተው ነበር። በምን ምክንያት? ነገሩን በሙሉ ካስረዳኋቸው በኋላ እስኪ አንቺ እሺ ሊልሽ ይችላል። ቀኑ ሙሉ የክፍሉን በር ቆልፎ ነው የዋለው። እህል የተባለ አልቀመሰም። አንተን እምቢ ካለ እኔን ለምን ሲባል እሺ ይለኛል? ለማንኛውም እስኪ ሞክረኝ። በሩን እያንኳኳ አይታች እኔ ነኝ። የተር በሩን ክፈትልኝ። ድምፁ ቀየር ብሏል። የተር እውነት አንቺ ነሽ? አሁን ነኝ። በሩን ክፈተው። ፊቱ በእንባ ታጥቧል። ምን ሆነ ነው? በአላህ ፊት አትንሽኝ። በእኔ ምክንያት ነው እንደዚህ ሆንኩ። ምንም ምላሽ ሳይሰጠኝ ወደ ውስጥ ገብቶ ፊቱን ታጥቦ ወጣ። ወደ ቤት ገብቼ ቁጭ አልኩኝና በሀሳብ ሄድኩኝ። እንዴት እንደዚህ የሚጠላኝ ልጅ ለእኔ ብሎ ያለቅሳል? በጣም ጨነቀኝ። ጭንቅላቴ ላይ የሚመላለሰው ምን ሆኖ ነው? ጭንቅላቴ ሊፈነዳ ነው የደረሰው። ሲጨንቀኝ ወደ ኢረም ቤት ሄድኩኝ። ሮዝ ጋር አልመጣም ነበር። እያለቀስኩኝ ኢረም ምን እንደሆንኩ አላውቅም። በዚህ ሰሞን ስለ አይታች ማሰብ አላቆምኩም። እሱ ሆኗል ሀሳቤ። ላብድ ነው። በሩ ተከፈተና ሮዝ ጋር ገባ። እንቤን እየጠራረኩ ወጣሁ። ልጅቷ ምን ብለሻት ነው? ኧረ እኔ ምንም አላልኳትም፣ ግን የሆነ ነገር ጠርጥሬያለሁ። ምንድን ነው? መጀመሪያ ልብስህን ቀይረህ ነው። ከአጠገቤ ተቀመጠ። ስማ፣ አይታችና አይተር ሳይዋደዱ አይቀርም። በምን አወቅሽ? እኔማ እርግጠኛ አይደለሁም፣ ግን መወጣጣት አለብን። እንዴት? አንተ አይታችን፣ እኔ ደግሞ አይተርን። ከአይታች ጋር እኮ ተጣልተናል። እንዴት ነው የማደርገው? ሄደ ይቅርታ ጠይቀዋለሁ። እውነትሽ ነው? እሱ እኮ ነው ምንም ሳላደርግ የመታኝ። ራሴን ይህን ያህል አላዋረድም። ለእኔ ስትል አልሰማሽም። ከመቀመጫው ተነስተው ሄደ። በአላህ ስትል ፊቱን እንዳዞረ በአላህ አትበይኝ። እፍሽ በቃ እየሮጥ ከእጄ የተጠመጠምኩበት። በአላህ ባቲ ኖሮ ይሻለልሽም። ከፈጅር ሰላት በኋላ ሮዝ ጋር ወደ ስራችን እንሄድ ማለት አንቺም ትሄጃለሽ ማለት ነው። እና ያለ ሽማግሌ መታረቅ ያምርሃል። ወደ ቤቱ ሄደ። ምን እግር ጣላችሁ? አቶ ኦርሃን ነበሩ። ያው ሮዝ ጋር አይታችን ይቅርታ መጠየቅ አለብኝ ብሎ ነው። እንደውም እኮ አይታች ነበር ይቅርታ መጠየቅ ያለብን። ለማንኛውም አይታችን ይጠሩልናል። ወደ አይታች ክፍል ሩጫ በሚመስል አረማመድ እየተራመደ ይዞት መጣ። ለዚህን ይጠራኸኝ ብለው ወደ ክፍሉ ሊመለስ ዞረ። አይታች አትጨማለቅ፣ ተመለስ። አንተን አክብሮ መሰለኝ የመጣው። አላህን ፍራ። አውቃለሁ ጥፋተኛ እኔ ነኝ፣ ይቅርታ አድርግልኝ። ኧረ ችግር የለው። ከነገ ጀምሮ አብረኸው መዋል ትጀምራለህ። ማለትም በተቻለም ፍጥነት ማወጣጣት አለብን። ከሮዝ ጋር ወጣን። በሱ መኪና አንድ የማውቀው ቦታ አለ ብሎ ይዞኝ ሄደ። አይታች፣ ዛሬ ይህን የምነግርህ ከማንም በላይ ስለማምንህ ነው። የኔና ኢረም ሙስሊሞችም አልነበርንም። ማለትም የቢዛንታይኖች ስራ አለብን። በዛ ምክንያት ክርስቲያኖች ነበር። የኔን ስም ሉቃስ፣ የእሷን ደግሞ ፓይና ነበር። እናትና አባታችን የሞቱት እሷ 10 ዓመቷ፣ እኔ ደግሞ 15 ዓመቴ ላይ ነበር። በዛ ምክንያት አጎታችን ቤት መኖር ጀመርን። አጎታችን በአግባቡ አይንከባከበንም ነበር። ለሚስቱና ለልጆቹ ነበር የሚጨነቀው። ግን እሱ ለኛ ያደረገልን ነገር ትምህርታችንን ማስተማር ብቻ ነበር። በዛ ምክንያት ለአጎት ያለኝ ጥላቻ በጣም ከፍተኛ ነበር። በዛም ምክንያት 17 ዓመቴ ሲሆን የጋንግስተር ቡድኖችን ተቀላቀሉ። የተለያዩ አደንዛዥ እጾችን ማዘዋወርና መጠቀም ጀመርኩ። በ18 ዓመቴ ለመጀመሪያ ጊዜ እስር ቤት ገባው። ምንም አይነት የወንጀል ሪካርድ ስላልነበረብኝ 6 ወር ብቻ ታስሬ ወጣሁ። ግን አሁንም ከስህተት ያልተማርኩ። ከእስር እንደተፈታው እነዛ ጓደኞቼ ደስ ብለው ወደ አንድ ክለብ ይዘውኝ ሄዱ። ከዛ ቀን ጀምሮ መጠጣትና ዚናን መስራት ጀመርኩ። በጣም የተጨማለቀ ህይወት መኖር ጀመርኩ። ኢረም ትምህርቷን እየተማረች ስራ መስራት ጀመረች። እኔ ከዚህ ህይወት እንደወጣ በጣም ነበር የምትፈልገው። ሳታውቅ እሱ የምታጠራቀመውን ብር መውሰድ ጀመርኩ። አንድ ቀን አይታኝ እንዳለ አለፈች። ከኔ ጋር መጨቃጨቅ ስላልፈለገች ቤት ውስጥ ማስቀመጥ አቆመች። እንደምንም ብላ ብዙ ብር ካጠራቀመች በኋላ ከአጎቴ ቤት ወጣንና አነስተኛ ቤት ውስጥ ተከራይተን መኖር ጀመርን።
ሆኖም ቀረም ከነዛ ቆሻሻ ስራዎች አልወጣም። አንድ ቀን አደንዛዥ እጾችን እያዘዋወረን እያለ ተገኘን። ጓደኞቼ ግን አመለጡ። ለሁለተኛ ጊዜ እስር ቤት ገባሁ። በአሁኑ ግን 1 ዓመት ተፈረደብኝ። እዛው እስር ቤት ውስጥ ያሲን የሚባል ሰው ተዋወቅ። ልጁ ይሰግዳል፣ ይጾማል፣ በአጠቃላይ የእስልምናን ህጎች በሙሉ ያከብራል። ይህን ያህል ስነ ምግባር እያለው እንዴት እስር ቤት ገባ? ለመጠየቅ ወሰንኩ። ቅር ካላለ አንድ ጥያቄ ልጠይቅ። ችግር የለውም። ለምንድን ነው እስር ቤት የገባኸው? ያልሰራሁትን ወንጀል ሰራህ ተብዬ። ማለት ግልጽ ታደርግልኛለህ? ከስራ እየተመለስኩ እያለ የሆነ ሰው በጩቤ ተወግቶ ሞተ ነበር። እኔ ደግሞ በህይወት ያለ መስሎኝ በደም ተጨማልቆ የተቀመጠውን ጩቤ አንስቼ ሰውየውን መመልከት ጀመርኩ። እጆቼ በደም ተጨማልቀዋል። ወዲያው ፖሊሶች መጡ። እናም እኔን ወንጀለኛ አድርጎ አሰሩኝ። ልነግራቸው በሞክርም የሚሰማኝ ጆሮ አጣ። ምንም ማድረግ አልቻልኩም። የተፈረደብኝን ፍርድ አሜን ብዬ ተቀበልኩ። እሱም እኔ ለምን እንደገባው ጠየቀኝ። ሁሉንም ነገር ነገርኩት። ክርስቲያን እንደሆንኩም አወቀ። ቀስ እያለ ስለ ምስልምናም እያስተማረኝ መጣ። ስለ ቁርአን፣ አላህ እንዴት አዛኝ እንደሆነ፣ ብናጠፋ ወንጀላችንን የሚምረን ጌታ እንደሆነ ነገረኝ። እስልምናን እየወደድኩት መጣው። አንድ ቀን ስለ ቁርአን በአፍ ብቻ ነበር የነገረኝ፣ ግን ውስጡ ምን እንደሚል ማወቅ ስለፈለኩ እኔ ማንበብ እችላለሁ ብዬ ጠየቅኩት። መጀመሪያ ውዱእ ማድረግ እንዳለብኝ ነገረኝ። እኔም ውዱእ አድርጌ ማንበብ ጀመርኩት። ቁርአን ማንበብ በጀመርኩበት ጊዜ ውስጤ ሰላምና መረጋጋት እየተሰማኝ መጣ። ሁለታችንም የመፈታችን ጊዜ የለም፣ አንድ አይነት ነበር። ለመፈታት 2 ሳምንታት ብቻ ነበር የቀረን። የቀሩንን ሳምንታት ስለ እስልምና አንዳንድ ነገሮች እየነገረኝ አለፉ። ከእስር ቤት እንደወጣን ቀጥታ ወደ መስጂድ እንዲወስደኝ ጠየቅኩት። በደስታም ተያይዘን ሄድን። ከመስጂዱ ኢማም ጋር ከተገናኘን በኋላ ሸሃዳ ሲያዘኝ ከመስጂድ እንደወጣኝ ወደ እህቴ ቤት ሄድኩ። እስልምናን መቀበሌን ነገርኳት። እሷ ደግሞ እኔ እስር ቤት በነበርኩባቸው ጊዜያቶች እስልምናን ተቀብላ ጠበቀችኝ። ደስታዬ እጥፍ ድርብ ሆነ። ከያሲን ጋር ያለኝ ግንኙነትም በጣም ጠበቀ። አልሐምዱሊላህ ማሻአላህ። የኔም ህይወት ካንተ ጋር በብዙ ነገር ይመሳሰላል። ለመሆኑ አሁን ያሲን የት ነው ያለው? ወደ ሀገሩ ሄዷል፣ ማለትም ወደ ግብጽ። እሺ አሁን ወደ ቤት እንመለስ። ሩዝ ጋር ድፍረት ካልሆነብኝ ጓደኛሞች መሆን እንችላለን? ደስ ይለኛል። ዙሁር አዛን እያለ ነበር። በቃ በዛውም ዙሁር ሰግደን እንሄዳለን ተባብለን እኔን ወደ ቤት አድርሶኝ ሄደ። እንዴት ነበር? ተሳካለህ? አዎ አሪፍ። እሺ አንቺ ጋርስ? እኔ ጋር አያሳስብም። እራት የተጋር ለመብላት ሄድኩኝ። ከቤት ምግብ ይዤ ነበር ሄድኩ። የተርገም ባለፈው ያልሽ ነገር አንቺን ተሰምቶሽ ነው? አይ ዝም ብዬ ነው። ድምፅ ሳታሰማ አስተግፊሩላህ አለች። እሺ ይሁንልሽ። ያመጣሁትን ምግብ ሳህን ላይ አድርገን መብላት ጀመረን። ሩዝ ጋርስ ግን ቤት ነው ያለው። ሳይቀየምኝ አልቀረም አይደል? ያለ ጥፋቱ ስለወቀስኩት። እንደውም ለምን አይታች ይቅርታ እንዲሉ አላደርግም ወይ? ለካስ አታውቂም፣ ተታርቀዋል። ጭራሽ ጓደኛሞች ሆነዋል። የተር ፈገግ አለች። ማን ያስታረቃቸው? እኔና አቶ ኦርሃን። አይ ጥሩ አድርጋቸዋል። ወደ ቤት ስገባ ሩዝ ጋር ኢራም አንድ ሀሳብ አለኝ። የየተር እረፍት ሊያልቅ 1 ሳምንት ነው የቀረው አይደል? ለምን ከኢስታንቡል ወጥተን እንዝናና እንላቸው? አሪፍ ሀሳብ ነው፣ ግን እሺ ባይሉንስ? እምቢ ብሉም እንደምንም ብለን ማሳመን አለብን። እንደምንም ብለን እሺ በቃ ነገ እንነግራቸዋለን። አይታችና የተር አንካራ እንሄዳሉ። አይገርምም? የሁለቱም ምርጫ አንድ ነው። ለአቶ ኦርሃን ስንነግረው አይታችን የከለከለውን መኪና ደግሞ ሰጠን። መኪናው ውስጥ እንዳለን ሪዞርት መምረጥ ጀመረ። እናንተ ወደ አንካራ እንሄድ ካላችሁ እኔ ደግሞ ሩዝ ጋር ደግሞ ሪዞርት እንመጣለን። እሺ የት? አሪፍ ቦታ ነው። ጉዞ ወደ አንካራ 4 ሰዓት ፈጅሮብን ደረሰ። ደብል ያለው ለአራታችን የሚያዝን ማለት ሩዝ ጋር እና አይታች አንድ ክፍል፣ እኔና የቲም እንደዛው መንገዱ ስላደከመን እንረፍ፣ ለራት እንገናኝ ተባብለን ወደ ክፍላችን ገባን። ከሽንት ቤት ስወጣ የተር ልክ እንደ ጨረቃ ውብ ሆናለች። ማንን ለማማለል ነው እንደዚህ የተሽቀረቀርሽው? ኧረ ዝም ብዬ ነው፣ እንደውም ልቀይረው አይደል? ኧረ እኔ እየቀለድኩ ነው። እኔም ቶሎ ቶሎ ብዬ ለባበስኩና ተያይዘን ወጣን።
ከወትሮ በተለየ መልኩ ውብ ሆናለች። አይኔን ከሷ ላይ መንቀላቃተኝ። እንደምንም ከሷ ዞር አድርጌ ኢስቲክፋር አደረግኩ። ዛሬ ደግሞ አምሮባቸዋል። ሮዝ ጋር ነበር። ከኔ በለጠ ግን የተር ውብ ሆናለች። የተር ፈገግ አለች። ፈገግታዋ ልቤን አቀለጠው። ልቤ ላይ ያለው እሳት የበለጠ ይንበለበል ጀመር። አይኔን ከሷ ለመንቀል ከራሴ ጋር ብዙ ከታገልኩኝ በኋላ አይኔን ነቀልኩ። ያልተፈቀደችልኝን ሴት በማየቴ ጌታዬን ምህረት ጠየቅኩ። ሪዞርት ውስጥ ወደሚገኘው ሆቴል አመራ። አንድ መቀመጫ ይዘን ተቀመጥን። ሁላችንም የምንፈልገውን አዘን መብላት ጀመርን። እና እዚህ ለስንት ቀን የምንቆየው? 5 ቀን። አልበሳም? የተር ነበረች። አረ እንደውም አንሷል። በልተን እንደጨረሰን እያወራን ሳናስበው ሰዓቱ 3 ሰዓት ሆነ። አረ ሰዎች ሰዓቱ ሄደ እኮ፣ ወሬው ነገም ይቀጥላል። ኢራም ነበረች። ሮዝ ጋርም ቀበል አድርጎ እውነቷን ነው ነኝ። ከየተር መለየት አልፈለግኩም ነበር፣ ግን የኔ አይደለችም። ውስጤ ይርር አለ። ሁላችንም ወደ ክፍላችን ገባን። ሮዝ ጋር ዝም ብሎ ይለፈልፋል። የሚሰማው ጆሮ የለም። ሀሳቤ ሁሉ የየተር ፈገግታ ሆኗል። አይታጅ እየሰማኝ ነው? ግን ሀሳብ ውስጥ ስለነበርኩ እየሰማሁት አልነበረም። ከሀሳብ ያነቃኝ በተደጋጋሚ ስሜን ሲጠራው ነው። ምን አልከኝ? የት ሄደህ ነው? አይ ዝም ብዬ ነው። ምንድን ነው ያልከኝ? ባለፈው የኔ እናንተ ህይወት ይመሳሰላል አልከኝ። እንዴት? ዩኒቨርሲቲ ውስጥ ሲኒየር ነበርኩኝ። ግቢ ውስጥ ካለው 20 ካላቸው ሙስሊሞች ወንዶች አንዱ ነበርኩኝ። በአሁኑ ዓመት አዲስ የገቡ ተማሪዎች ነበሩ። ወደ ላይብረሪው እየተጣደፍኩኝ ስገባ ከአንዲት ልጅ ጋር ተጋጨሁ። ይቅርታ ጠይቂያት ወደ ውስጥ ገባው፣ ግን ልጅቷም አልፋታ አለች። ቁጭ ብዬ እያነበብኩ እያለ መታ ከፊት ለፊቴ ቁጭ አለች። አንተ ግን እንደዛ አጋጭተኸኝ አታፍርም እንዴ? እናት ይቅርታ አልኩሽ አይደል እንዴ? ትክሰኛለህ፣ ያለበለዚያ አልፋታም። እሺ ምንድን ነው የምትፈልጊው? ዛሬ ራት ጋብዘኝ። ያምሻል እንዴ? ምን ሆንክ? እራት ነው አይደል የምትፈልጊው? አዎ። ብር አስቀምጭላት ከአሁን በኋላ አጠገቤ እንዳደርሽ ብያት ከላይብረሪ ወጣ። በነጋታው ልጅቷ ይቅርታ ልጠይቀኝ መጣች። ምን ፈለግሽ? በመጀመሪያ አስሊ ይባላሉ። እና እኔ ምን አገባኝ? እሺ በቃ ትላንት ስለተጋተትኩ ይቅርታ አድርግልኝ። ጥፋትሽን ስላመንሽ ይቅርታ አድርጌልሻለሁ። ቀን ቀንን እየወለደ 5 ወራት አለፈ። ልጅቷን በጣም ተግባብቻታለሁ፣ ግን እሷ ከመጣች በኋላ ህይወቴ ተቀየረ። የወንድ ጓደኞቿ ጋር አስተዋወቀችኝ። ከእነሱ ጋር ሲሆን ሞክሮ እያሉ ቀስ በቀስ መጠጥ፣ ሲጋራ አስለማመዱኝ። ከአስሊ ፍቅር ይዞኝ ስለነበር አእምሮዬን ተቆጣጥረው ነበር። እዛ ሂድ ካለችኝ እሄዳለሁ፣ ገደል ግባ ካለች ራሱ እገባ ነበር። አንድ ቀን ለነግራት ቆርጥ ሄዱኝ። እናም ስነግራት እኔም ወድሃለሁ አለችኝ። ግን ፍቅራችን ከ2 ወር አላለፈም። በሷ ምክንያት ከአባቴና ከእናቴ ጋር ተጣልቻለሁ። አንድ ላይ በሆንም በሳምንቱ ያዘንባ እያነበች መጣች ነው። ይቅርታ አድርግልኝ፣ ቺት አድርጌብሃለሁ አለች። እኔም ሳታውቅ ስለመሰለኝ ይቅርታ አረኩላት። ግን ያን ተግባሯን አልተወችም። ከወንዶች ጋር ሌላ ግንኙነት ጀመረች። አንድ ቀን መጣ፣ እኔ ካንተ ጋር ያለኝ ፍቅር አልቋል፣ ስለዛ ተወኝ። አዲሱ ፍቅረኛ አብሮን ካየኝ ይጣላኛል። ስለዛ ካሁን በኋላ ካንተ ጋር ያለኝን ግንኙነት ብናቆም ደስ ይለኛል። ላንተም ጥሩ ነው፣ ጥሩም እንደሚገጥመህ እርግጠኛ ነኝ ብላ መልሴን ሳትጠብቅ ትታኝ ሄደች። ሰማይ እየተደፋብኝ ነበር ይመስል። ከዛን ጊዜ በኋላ ከእናቴ ውጭ ያሉትን ሴቶች በሙሉ ጠላቶቼ ሆኑ። ጓደኞቼ በሙሉ በሱስ የተደፈቁ ሰዎች ናቸው። የአንድ ቀን ሌሊት ግን ህይወቴ ሙሉ በሙሉ ቀየረችው። ከጓደኞቼ ጋር ተዝናንተን ማለትም መጠጥ ጠጥተን እየተመለስን እያለ ሰዓት ወደ 11 ሰዓት ገደማ ይሆናል። ጥቁር አባያ የለበሰች ሴት በብዥታ ትታየኛለች። አለፈች ብዬ መኪናውን ስነዳው ልጅቷ ላይ ወጥቼው ከዛ በድንጋጤ ሆነን ወደ ሆስፒታል ወሰድናት። ወዲያው ለአባቴ ደወልንለት። የልጅቷ ሁኔታ አስከፊ እንደሆነ ዶክተሩ ሲነግረን አባቴ እስር ቤት ይዞኝ ሄደ። እንደዚህ እያልኩ ከየተር ጋር ያሳለፍኳቸውን ነገሮች ነገርኩት። እና የተርን ትወዳታለህ? አዎ፣ አሁንም ከራሴም ህይወት አስበልጬ የምወዳት። እና ነገርካት? ምን ብዬ ነው የምነግራት? እሷ ከኔን ከጓደኝነት በዘለለ በምንም አታስበኝም። እሱ አይታወቅም። ለማንኛውም ደህና ደር።
ደህና እደር። ለሩዝ ጋር ሁሉንም ነገር ስነግረው ቀለል ነበር አለኝ። ፈጅር አዛን ሲል ሩዝ ጋር በጀማ ከሰገድን በኋላ በደንብ እስኪነጋ ብለን ደግመን ወደ መኝታችን ሄደን ተኛ። ከእንቅልፋችን የተነሳ ነው ኢራም ለሩዝ ጋር ስትደውል ነበር። እናንተ እንቅልፋሞች፣ ኧረ በእናታችሁ ተነሱ፣ እኛም በረሃብ ልትገሉን ነው እንዴ? ስልኩ ስፒከር ላይ ስለነበር በደንብ ይሰማል። እሺ በቃ መጣ። ልብሳችንን ቀይረን ቁርስ ወደምንበላበት ቦታ ሄድን። የተርና ኢራም ምግብ አዘው እየጠበቁን ነበር። እናንተ እኛን እዚህ ያስቀምጣችሁ ትጋደማላችሁ እንዴ? በቃ ምንድን የምታካብደው? እንቅልፍ ይዞን ነው። ኢራም እጄ ልታጠብል አይደች። ሩዝ ጋርም እኔም ብታጠብ አሪፍ ነው ብሎ እኔንና የተርን ትተው ነው ሄዱ። እና አይታች እንዴት ነህ? አልሐምዱሊላህ ደህና ነኝ። ምን አዲስ ነገር አለ? ማለት ያው ስራ ምናምን ለመጀመር አላሰብክም? አስቤያለሁ፣ ግን አባዬን አላናገርኩትም። ብታናግረው አሪፍ ነው። የራስህ የሆነ ነገር መያዝ አለብህ። ይሳካ? አዎ ተሳክቷል። እንደገመት ነው? አዎ። አንቺ ጋርስ? በራሱ አፍ ምንም ሳልጠይቃት ነገረችኝ። እንዴ? ሻወር ወስጄ ስመጣ እያለቀሰች ነበር። ምን እንደሆነች ስጠይቃት ውስጥ እየተቃጠለ ነው፣ ለማንም ተሰምቶኝ የማያውቅ ስሜት ላይታች እየተሰማኝ ነው። ምን አይነት ስሜት እየተሰማች ነው ስላት፣ እስም ሰው ልቤ ድንግጥ ይላል፣ ከእሱ መለየት አልፈልግም። አይኔም በጨፈንኩ ቁጥር እሱን የሚታይ ላብድ ነው። ኢራም የሚሰማኝ ስሜት ፍቅር ነው መሰለኝ። ፍቅር ነው እንዴ ብላ ጠየቀችኝ። እናም ስቅስቅ ብላ ማልቀስ ጀመረች። መጀመሪያ ተረጋጊ ያልኳትና እውነት ያልሻቸው ስሜቶች የሚሰሙሽ ከሆኑ ከአይታችሁ ፍቅር ይዞሻል ማለት ነው። እሱ ሲወድሻል ወይ ብዬ ስጠይቃት እሱ እኔን ከእህትነት ውጪ በተለየ መልኩ አያስበኝም ማለት። ከዛ በቃተኛ። እኔና ሩዝ ጋር አንድ ላይ የመጣን አስተናጋጁ እያቀረበ ነበር። እናንተ የት ጠፍታችሁ ነው? ኧረ የትም አንሄድም። ቁርስ በልተን ከጨረስን በኋላ ትንሽ አውርተን በቃ በኋላ እንገናኛለን ተባብለን ተለያየን። አይታችን ትወጂዋለሽ አይደል? አዎ። በቃ የመጣ ይምጣ፣ በኋላ ነገር ብነግረው ጥሩ ነው አይደል? አዎ። ማን ያውቃል፣ እሱም እኮ ሊወድሽ ይችላል። በአንድ በኩልም ሩዝ ጋርም ንገራት ብሎት ነበር። እሺ ግን ምንድን ነው የምልህ? ቀላል ነገር እኮ ነው። እንደዚህ ትላታለህ። የተር እኔ ከልብ እወድሻለሁ። ይህ ስሜት አንቺ ጋር ካለ ሀላሌ ላደርግሽ እፈልጋለሁ በላት። ሰዎች፣ እኔ አንድ መናገር የምፈልገው ነገር አለ። የተር ነበረች። ሶስታችንም በአንድ ድምፅ ምንድን ነው አላት። ወደ ኢስታንቡል መመለስ ፈልጋለሁ። እኔ መሰለኝ የነበር አይታችን ወደዋል የምትል ነበር። ለምን? እዚህ መሆን ምንም ምቾት አልሰጠኝም። ከፈለጋችሁ እናንተ እዚህ መሆን ትችላላችሁ። እኛ እኮ የመጣ ነው ለአንቺ ስንል ነው። በቃ ነገ እንሄዳለን። ምሳችንን በልተን ወደ መኝታ ክፍላችን ሄድን። የተር ምንድን ነው ያደረግሽው? እኔ ትነግሪያለሽ ብዬ ስጠብቅ አንቺ ብዙ ማታቂ ነገር አለ። እሱ እኔን አይወደኝም። በምን እርግጠኛሽ? የሆነ ጊዜ በእንቅልፍ ልብ ሆኖ አስሊ ትተሽኝ አትሂጂ አፈቅርሻለሁ ሲል ሰምቼዋለሁ። ግራ ገባኝ። መጣሁ ብያት ወጣውና ለሩዝ ጋር ደወልኩለት። አንተ አስሊ የምትባል ልጅ ወዳለሁ ሲልህ የተርን ያለህ መስሎህ ነው እንዴ? ኧረ እባክሽ አስሊ ድሮ ፍቅረኛው ናት ብሎ ትናንትና ከአይታች ጋር ያወራውን ነገር ነገረኝ። እሺ አሁን ብንነግራት ራሱ አታምነንም። ምን እናድርገው? አቶ ኡርሃን ሳያው የሆነ ሙድ የገባው ነገር አለ። ስለሱ ነገር አሪፍ ሀሳብ ነው። ለአቶ ኡርሃን ደወልንለትና የተፈጠረውን በሙሉ ነገር ነው። እና ልጆች ምን ተሻለ? ለአይተር ብንነግራት አታምነንም። ስለዚህ ለአይታች ንገረውና የሆነች ትንሽ ድራማ ነገር እንስራባት። ማለት አይታች ታሟልና ይንበላትና ቀለበት ያድርግላት። አሪፍ ሀሳብ። ወደ ስራ ለሄድ እየተዘጋጀው እያለ ኡርሃን ደወለልኝ። ሰላም አለይኩም አይተር። ወአለይኩም ሰላም። ኡርሃን ምን ነው ድምፅህ ልክ አይደለም። አይታች ታሟል። ምን? አሁን የት ነው ያላችሁት? ቤት ቶሎ ብለሽ ነኝ፣ አይታች የማናገረው ነገር አለ ብሎ። እሺ አሁን መጣሁ። እየተጣደፍኩ ታክሲ ይዤ ወደ ቤት ሄድኩ። የግቢው በር ክፍት ነበር። እየሮጥኩ ወደ ውስጥ ስገባ ኢራምና ሩዝ ጋር ቤት ውስጥ ነበሩ። ለምን እንደመጡ ግራ ገብቶኛል። ዞር ብዬ ሳይ ኡርሃንና ጎንቻ ተክዘው ቁጭ ብለው ነበር። አይታችሁስ? ክፍሉን። እየሮጥኩ ወደ ክፍሉ ስገባ ማንም የለም።
ሽንት ቤት ከሆነ ላረጋግጥ ወደ ውስጥ ስገባ የመኝታ ቤቱ መግቢያ በር ተዘጋ። ስዞር አይታች ቆሟል። አስሊ ማለት ያንን እርባና ቢሱን አይታች የመጣችው ሴት ናት። የአስሊም ፍቅር ከዛ ማንነቱ ጋር ቀብሯል። የተር ወላሂ በጣም አፈቅርሻለሁ ብሎ ተንበረከከና ከኪሱ ቀለበት አውጥቶ ታበይኛለሽ? በዚህ ሁኔታ ላይ ያለን እና ኦርሃን መጡ። አዎ ቀለበቱን እጅ ላይ ያደረገ የተንበረከከበት ተነሳ። እናም ለሽምግልና መች እንምጣ? ኦርሃን ነበር። መጀመሪያ ከወንድሜ ጋር መታረቅ አለብን። ከወንድሜ ጋር አስታረቁን፣ ግን ወንድሜ ከልቡ አይመስሉም። ከ2 ሳምንት በኋላ ለሽምግልና ወደ እኛ ቤት መጡ። የዛኑ ቀን ቀለበት አረግን። ሰርጉ ደግሞ ከ2 ወር በኋላ ተወሰነ። ከ2 ወር በኋላ አንተ የኦርሃን ልጅ የሆንኩ አይታች እጅ ካጠገብህ ያለችውን የኢልባይ ልጅ የሆነችው የሰር ኤርትሩልን ሚስትህ አድርገህ ትቀበላታለህ? አዎ አንቺ የተር ኤርትሩል ይህን የኦርሃን ልጅ የሆነው አይታች ሳስማት እንደ ባል ትቀበይዋለሽ? አዎ እናንተስ ትዳራቸውን ትቀበላላችሁ? ወደ ሮዝ ጋርና ኢረም ዞሮ አዎ አላህ ጥሩ የትዳር ዘመን ያርግላችሁ። ቀኑ ምኑ በፍሽታ ያሳለፍንና ወደ አመሻሽ ላይ አቶ ኦርሃን የቤት ቁልፍ ልክ እንደ ስጦታ በሱና በጎንቻ ስም ሰጠን። ወደዛው ቤት ገባ። መጀመሪያ ቤቱን የጠበቁት አነስ ያለች ነበር የመሰለን። እናም የቤት እቃው ራሱ የተሟላ ነበር። እኔና አይታች ከተጋባን 5 ወራቶች ተቆጥረዋል። ዛሬ ደግሞ ቤተሰቡን በሙሉ ደስታ በስታ ሊያደርግ የሚችል ትልቅ ነገር ተፈጥሯል። እንዴት ብዬ እንደምናገር ራሱ አላውቅም፣ ግን የኔንም የአይታችንም ቤተሰብ አንድ ላይ የቤተሰብ ራት እንበላ ጋብዣቸዋለሁ። አይታች ዛሬ ከስራ ቀርቶ ቀኑን ሙሉ እኔን ሲያግዘኝ ውሏል። ሁሉም አንድ ላይ ተሰብስበው መጡ። ቁጭ ብለን እየበላን እያለ በመሃል ኢረም ኧረ ምንድነኝ ነገርን በጉጉት እኮ አለቅም ልመልስላት ስል የማቅለቅለሽ ስሜት ተሰማኝና ወደ ሽንት ቤት ሄደ። አይታችም ተከትሎ መጣ። ደህና ነሽ? አዎ። ምን ሆነሽ ነው? ምንም። ይህች ልጅ አርግዛለች መሰለኝ። ጎንቻ ነበረች። በእርግጠኝነት እሱ ልትነግረን የጠራችን። ኢረም መለሰች። እኔና አይታች እነሱ ወዳሉበት ስንገባ ኦርሃን እንኳን ደስ አለ ብሎ አቀፈው። ምን ነው ምን ተፈጠረ? ፈገግ እያለ ጎንቻ መለሰች። የተር አሁን ሁሉም ነገር ተጋልጧል። በያሁን ነገር ያው እንግዲህ ሁላችሁም ያወቃችሁ ይመስለኛል ከአይታች ውጭ። ምንድን ነው የማላውቀው? አይታች በቅርቡ አባት ልትሆን ነው። ምን? አላህ አላህ። ትርኮች የሆነ የሚያስደስት ነገር ካጋጠማቸው አላህ አላህ ይላሉ። በደስታ ተጠመጠመብኝ። ጊዜውን በሙሉ እኔን ሲንከባከበኝ ነበር የሚያሳልፈው እና ኢረምም ሳይጠይቁኝ ቀርታ አያውቁም። አንድ ስራ እንኳን እንድሰራ አያደርግም ነበር። እንዲህ እያለ 6 ወራት አለፈ። ዛሬ ደግሞ የቼክአፕ ቀን ነው። መኪናውን ሆስፒታል እየነዳው ሄደ። እንደ ድንገት ፌክ ምጥ ያስምጠኝ ጀመር። አይታች በጣም ተጨነቀ። ፊቱን ወደ እኔ አዙሮ መኪና እየነዳ ራሱ እንደሆነ ረስቶታል። ደህና ነሽ? አይታች መሪህን እያየ በመኪናው ፊት ለፊታችን ካለው መኪና ጋር ሄዶ ተጋጨ። እኔና አይታች ተርፈናል፣ ግን ልጃችን አልተረፈም። ቤታችን ላይ ኃይለኛ ሐዘን ገባ። ዶክተሩ አይታች የልብ ህመምተኛ እንደሆነ ያውቃል። ስለዛ ማንም ሳያውቅ እኔም ብቻ ጠራ። ዶክተር የተፈጠረ ችግር አለ? በመጀመሪያ አላህ ያለው ነገር ነው የሚሆነው። አላህ ሁሉን አዋቂ ነው። ምንድነው የተፈጠረ ችግር አለ እንዴ? ወይዘሮ የተር በአደጋው ምክንያት ልጅ መውለድ አትችይም ማለት ልጅ እንኳን መውለድ ትችያለሽ፣ ግን መስዋዕትነት ያስከፍልሻል። ምን አይነት መስዋዕትነት? ህይወትሽ። በተሰበረ ልብ ወደ ቤት ይፍሩ። ከቤት የወጣሁት ምንም ስላለ ነበር። የት ሄደሽ ነበር? አየር ለመቀበል ወጥቼ እና ለምን ለኔም አልነገርሽኝም? አንድ ላይ እንወጣ ነበር እኮ። አይ ብቻዬን መሆን ስለፈለኩ። ጊዜው ይሮጣል። የአይታችና የቤተሰቦቼ ማለትም የአይታችም ያካትታል የእኛን ልጅ ለማየት በጣም ጉጉት አደረባቸው። ሁሉም ለምን ሌላ ልጅ መውለድ አትሞክሩም ይሉናል። አይታችን በየጊዜው የሚጨነቅ ነገር ነው፣ ግን ለምን እንደሆነ ባላቅም እያስቀየስኩም ቢሆን አልፋለሁ።
አንድ ቀን እኔና አይታች መንገድ ላይ እየሄድን እያለ አንዲት ሴት ከልጇ ጋር ስትሄድ አይቶ ሴትዮዋን አስፈቅዶ ልጇን ሳማት። የዛን ቀን ውስጥ የተሰማው ስሜት በቃላት አይገለጽም። ራስ ወዳድ የሆንክ ያህል ነበር የተሰማው። በቃ ወሰንኩ። አይታች ለልጃችን ከበቂም በላይ ነው። ከጥቂት ሳምንታቶች በኋላ ለሁለተኛ ጊዜ አረገዙ። አልሐምዱሊላህ። ይህም ጽንስ 9 ወር ሆኖታል። ዶክተሩ ለመውለድ 10 ቀን ነው የቀረሽ ብሎኛል። እስካሁን በውስጤ ጊዜ ነበረውን ከአይታች ውጪ ለሁሉም ነገርኳቸው። ሁሉም ራሳቸውን ወቀሱ። በጣም ነበር የተጸጸቱት። አይደርስ የለ 10ኛውም ቀን ደረሰ። ልጅ እንደወለድኩ ጾታዋን ንገሩኝና ለነርሷ ስምሽን ኤይሉል እንዲሉት ንገሪያቸው አልኳት። ልጅ እኔን ሳታየኝ እንደምታድግ አውቃለሁ፣ ግን አባትሽ ጥሩ አባት ሆኖ እንደሚያሳድግሽ አውቃለሁ። ልጅ እወድሻለሁ። ኤይሉል ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።